ፋይዳ ዲጂታል መታወቂያ ባለፉት 2 ዓመታት በኢትዮጵያ ተግባራዊ እየተደረገ ይገኛል። ይህንን አስመልክተን እንግዲህ ውይይት እያደረገን ቆይታ እናደርጋለን። እናንተም በስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ፣ አስተያየት እንዲሁም ከዚሁ ከዲጂታል መታወቂያ ጋር የተገናኙ ጥያቄዎችም ካሏችሁ ጭምር ማንሳት ትችላላችሁ። ውይይቱን የመራው ብሩክታ ያለው ተመልሰን እንገናኛለን። አብራችሁን ነው። ክቡራን ተመልካቾች አብራችሁን ስለምትቆዩ ከወዲሁ እናመሰግናለን። እዚህ በዛሬው ጉዳይ ላይ እንግዲህ ውይይት ያደረጉ ስቱዲዮ የተገኙ ሰዎች እንግዶቻችን አሉ። እንግዶቼን ለማስተዋወቅ ያክል አጠገብ የሚገኙት ዶክተር ኤልያስ ወርቁ ናቸው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት የዲጂታል ሚዲያ መምህር፣ እንዲሁም ቀጥለው የሚገኙት ደግሞ ገብርኤል አብርሃም በብሔራዊ መታወቂያ ፕሮግራም የሕግና ፖሊሲ ክፍል ዳይሬክተር ናቸው። ከሁለቱ እንግዶቼ ጋር ነው ውይይት እያደረጉ ቆይታ የማደርገው። ቀደም ብዬ እንዳልኩት በስቱዲዮ ስልክ መስመራችን እየደወላችሁ እናንተም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ማንሳት ትችላላችሁ። በድጋሚ አብራችሁን ነው። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየ። በጣም ጥሩ። እንግዲህ መግቢያ ላይ እንዳነሳሁት ያው ዛሬ ከጀርባ ተመልካቾች እንደሚመለከቱት ስለ ዲጂታል ብሔራዊ መታወቂያ ነው ውይይት እያደረግን ቆይታ የምናደርገው። ያው ከብሔራዊ ዲጂታል መታወቂያም ስለመጡ ከገብርኤል ልጀምርና እንደው ዲጂታል መታወቂያ ራሱ ምንድነው? ለምንድነው ያስፈልገው? እንደ ሀገር መተግበር አስፈላጊነቱ ምንድነው ከሚለው ሀሳብ እንጀምርና ሌሎች ሀሳቦችን እያነሳን እንቀጥላለን። እሺ፣ አመሰግናለሁ ብሩክ። የዲጂታል መታወቂያ ስርዓት በኢትዮጵያ ዲጂታል ኢኮኖሚን ለመደገፍ እየተተገበረ ያለ ስርዓት ነው። እንግዲህ መሰረታዊ ነገሮችን ስናነሳ ዲጂታል ኢኮኖሚ ማለት በዋነኝነት የተለያዩ የህብረተሰብ ክፍሎች ዲጂታል በሆነ መንገድ አገልግሎት የሚያገኙበት፣ ግብይቶች ዲጂታል በሆነ መንገድ የሚቀላጠፉበት፣ ሰነዶችም አገልግሎቶችም ዲጂታል በሆነ መንገድ ለህብረተሰቡ ተደራሽ የሚሆኑበትን መንገድ ማመቻቸት ማለት ነው። እነዚህ አገልግሎቶች፣ ግብይቶች በዲጂታል መንገድ ሲከናወኑ ቁልፍ የሆነ የመተማመኛ ማዕቀፍ ያስፈልጋቸዋል። ስለዚህ የዲጂታል መታወቂያ ስርዓትን መተግበር በዲጂታል ስትራቴጂ 2025 ውስጥም እንዲሁም በዓለም አቀፍ ትግበራዎችም ስንመለከት አንዱ አስቻይ ነው ወይም ኢኔብለር የምንለው ነው ማለት ነው። ስለዚህ የዲጂታል መታወቂያ ስርዓት አስፈላጊነት ከዚህ የተነሳ ነው የመነጨ ነው ማለት ነው። ዲጂታል መታወቂያ በምን መንገድ ተደራጅቷል የሚለውን ስንመለከት ደግሞ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ህጋዊ ነዋሪ የሆነ ግለሰብ የአሻራ መረጃዎቹን ወይም የባዮሜትሪክ መረጃዎቹንና የስነ ህዝብ መረጃዎቹን በመስጠት የዲጂታል መታወቂያ የማግኘት መብት እንዳለው የኢትዮጵያ ዲጂታል መታወቂያ አዋጅ ቁጥር 1284 ይደነግጋል። ስለዚህ አሻራን መሰረት ያደረገ የመታወቂያ ስርዓት በመሆኑ አንድን ግለሰብ በልዩነት የሚለይ ወይም ዩኒክሊ አይደንቲፋይ የሚያደርግ የመታወቂያ ስርዓት ነው ማለት ነው። ይሄ ከሁለት ነገሮች አንጻር ጠቀሜታ ይኖረዋል። አንደኛ የአሻራን መሰረት ያደረገ መረጃ ስርዓት በመሆኑ ግለሰቦች የተለያየ ማንነት በተለያየ ስርዓቶች እንዳይኖራቸው፣ የተለያዩ መታወቂያዎች እንዳይኖራቸው የሚያግድ የሚከላከል ነው ማለት ነው። ይሄም ደግሞ በአገልግሎት ሰጪና በአገልግሎት ተቀባይ መካከል ያለውን የእምነት ማዕቀፍ የሚያጠናክር ነው። ሌላው ደግሞ ዲጂታል በሆነ መንገድ ኤሌክትሮኒክ በሆነ መንገድ የግለሰቦች ማንነት ማረጋገጥ የሚቻልበትን ስርዓት ለመፍጠር ይረዳል። ከዚህ አንጻር ጠቀሜታዊ ጎላ ነው። አገልግሎት አሰጣጥን ለማቀላጠፍ ለማሳለጥ ማለት ነው። በጣም ጥሩ ዶክተር ወደርሶ ልምጣና በተለይ አሁን የተነሱ ሀሳቦች አሉ። ከዲጂታል ኢትዮጵያ 2025ም እንደ ግብ የተቀመጠ መንግስት በ2025 የዲጂታል ኢትዮጵያን ወደ ዲጂታላይዜሽን የመቀየር እቅድ ይዞ እየተንቀሳቀሰ እንደሆነ ይታወቃልና ይሄ ምናልባት የፋይዳ ዲጂታል መታወቂያ ወደ ስራ መግባቱ ባለፉት 2 ዓመታት መንግስት እንደ ሀገር ከያዘው ዲጂታል ኢትዮጵያ ወይም ከሚባለው 25 ላይ አሳካዋለሁ ብሎ ከያዘው እቅድ ጋር ስናያይዘው በተለይ እሱን በማሳካት ሂደት ውስጥ ይሄ የመታወቂያ ብሔራዊ መታወቂያ ስርዓት መጀመሩ ምን አይነት አስተዋጽኦ ይኖረዋል? እሺ፣ አመሰግናለሁ። የዚህ ዲጂታል መታወቂያ እንግዲህ ያው በዓለም እና በአፍሪካም በተለያዩ ሀገራት መተግበር የተጀመረ ነው። እንዲሁም አስቀድሞ አንዳንድ አፍሪካ ሀገራት ዩጋንዳ ምናምን ቀደም ብለው የጀመሩት ነው። ግን የዚህ የዲጂታል አይዲ ጥቅሙ ምንድነው? የፋውንዴሽናል አይዲ ወይንም ደግሞ ይሄ የተማከለ በልዩነት ወይንም ዩኒክሊ ሰዎችን አይደንቲፋይ ሊያደርግ የሚችል ኤፊሽንት የሆነ ለምሳሌ የተበታተነ አሁን በየክልል በተለያየ ቦታ የሚሰጡ መታወቂያዎች አሉ። ሰው ያንን ኢንተግሬት አድርጎ ወደ አንድ ብሔራዊ ወይንም ደግሞ ናሽናል አይደንቲፊኬሽን ሲስተም በልዩነት ይገልጸዋል ማለት ነው።
ሶ የዚህ በዋናነት ጥቅሙ በልዩነት እንደ አይደንቲፋይ እንደሚያደርግ ሁሉ የተሳሰረ ዲጂታል ኢኮኖሚ ላይ ሰዎች የራሳቸውን ጉልህ አሻራ ሊሳተፉ ይችላሉ። ለምሳሌ አሁን ግብይቶች ሁሉ ነገር ወደ ዲጂታል ስለመጣ ወደ ፋይናንሻል ሲስተም ለመምጣት ወይንም ደግሞ የመንግስትን አገልግሎትም ለማግኘት በቀላሉ በዲጂታል መታወቂያ ሲሆን የተሻለ ኦፖርቹኒቲ ያለው ማለት ነው። ሌላኛው ለምሳሌ ከዚህ ጋር የሚነሳው አንድ የዲጂታል ክራይሞች ወይንም ደግሞ ፍራውዶች ብዙ ጊዜ ይነሳሉ እና ያንን ለመከላከልም የሰዎች እውነተኛ የሆነ ለምሳሌ ይሄ ባዮሜትሪክ ዳታቸውን ስለሚያስገቡ ትክክለኛ ማንነቱን ለምሳሌ አንዳንዴ የመጭበርበር ወይንም ደግሞ ተገቢ ያልሆኑ ህጋዊ ማንነታቸውን በማይገልጽ መንገድ የሚሳተፉበት ነገር ስላለ ያንን በትክክል ማንነቱን ሊገልጽ ይችላል። ሌላኛው ምቹ ነው እንትኑ ያው የሚሰበሰበው ዳታ ለምሳሌ ፖርተብል ነው ኤኒዋን ካለበት ቦታ ለምሳሌ ታትሞ መታወቂያው በዲጂታል ይታያል ግን ነገር ግን በስክሪንም ላይ ራሱ አንድ እንትን ላይ ሰምቻለሁ ራሱ ሶፍት ኮፒው እንደ መታወቂያ ያገለግላል። ስለዚህ 12 ዲጂት ቁጥሩን ከተያዘ ያ በዛ አገልግሎቱ ማግኘት ይችላል። ስለዚህ የግድ ፕሪንትም የፕሪንት ወረቀቱንም ይዞ ላይኬድ ይችላል ማለት ነው። ስለዚህ ስታንዳርዳይዝድ የሆነ ወይንም ደግሞ የተማከለ ኢንተግሬትድ የሆነ መታወቂያ ስለሆነ አሁን ደግሞ ይሄ ግብይቱ ወይንም ደግሞ ኢኮኖሚው አሁን በክልል ብቻ የታጠረ አይደለም። ስለዚህ ናሽናል ወይንም ደግሞ አገር አቀፍ ስለሆነ እዛ ውስጥ የትኛውንም አይነት አገልግሎት የትኛውንም አይነት ሰርቪስ የትምህርትም ሊሆን ይችላል የጤና ሊሆን ይችላል የትራንዛክሽን ላይ ሊሆን ይችላል እዛ ላይ ኢዚሊ አክሰስ ሊደረግ ይችላል። ስለዚህ ጥቅሙ በኢኮኖሚ ብቻ ሳይሆን በአገልግሎትም በትምህርትም በልዩ ልዩ አገልግሎቶች የተሻሉ ኤፊሽንት የሆነ አገልግሎት ይዞ ሊመጣ ይችላል ማለት ነው። በጣም ጥሩ። እሺ ወደ ገብርኤል አልመለስና እንግዲህ ባለፉት 2 ዓመታት እንግዲህ በስራ ሂደት ላይ ነው የምትገኙት። ብዙ ሰዎችን ያው ዜጎች ወደዚህ ስርዓት እንዲገቡ የመዝገቡ ስራ ቀጥሏል። በቀጣይ 2 ዓመታት ወደ 70 ሚሊዮን ያክል ዜጎችን በ5 ዓመታት ደግሞ ወደ 90 ሚሊዮን ያክል ዜጎችን በዚህ ስርዓት ውስጥ የማቀፍ እቅድ አለና የእስካሁኑ ሂደታችሁ ግን ምን ያክል ስኬታማ ነው? ምናልባት ብሔራዊ ዲጂታል መታወቂያ አቅዶ ከተነሳው አንጻር እስካሁኑ አፈጻጸሙ ምን ያክል ስኬታማ ነው? በታቀደው ልክ እየሄደ ነው ሊባል ይችላል? እንግዲህ የትግበራ ሂደቱን ከምዝገባ ባለፈ በሰፊው ማየት ያስፈልጋል። በመጀመሪያ ደረጃ የህግ ማዕቀፉን የማዘጋጀት ሂደት የተለያዩ ሀገራትን ልምድ በመቀመር የተለያዩ ፖሊሲ አማራጮችን ከግምት ውስጥ በማስገባት የህግ ማዕቀፉን የማዘጋጀት ሂደት አንድ ጥሩ ስኬታማ የነበረ ሂደት ነው ብለን እናምናለን። ከዚህ አንጻር ከሌሎች ሀገራት ከነበረ ትግበራ በህንድ በኬንያ ከመሳሰሉት የነበረ ትግበራ የነበሩ ፖሊሲ አማራጮችን ከግምት ውስጥ በማስገባት በመጋቢት ወር 2015 ዓ.ም የጸደቀ የህግ ማዕቀፍ የተዘጋጀለት ነው። ምናልባት ከዚህ ባሻገር በጣም ትልቁ እመርታ ብለን የምንወስደው እንደ ተቋም ቴክኖሎጂውን የማልማት ሂደት አሁን የዲጂታል መታወቂያ ትግበራ የፋይዳ ፕላትፎርም ወይም የፋይዳ ስርዓቱ የሚተገበርበት ስርዓት ሞሲፕ ይባላል። ሞሲፕ ማለት የሞጁላር ኦፕን ሶርስ አይደንቲፊኬሽን ፕላትፎርም የሚባል በአንድ ህንድ ውስጥ ባለ አካዳሚክ ተቋም የለማ ስርዓት ነው። ኦፕን ሶርስ ፕላትፎርም ስለሆነ ኦፕን ሶርስ ሲስተም ስለሆነ የኛ አገር ባለሙያዎች የኛ ሀገር ልጆች ያንን ኦፕን ሶርስ ፕላትፎርም በግዢ ሳይሆን ከኢንተርኔት ቀጥታ በማውረድ እዚሁ በማዳበር ለሀገራችን ነባራዊ ሁኔታ እንዲሆን በማድረግ ያ ማለት ስኬል አፕ በማድረግ ከስተማይዝ በማድረግ ማለት ነው ወደ ስራ የማዋል ሂደት ተተግብሯል። ይሄ በጣም ትልቅ ምርታ ነው ብለን እንወስዳለን። ለምን በእኛው ሀገር ባለሙያ ሌላ አገልግሎት ሰጪ አካል ሳይሆን ከውጭ የመጣ ሳይሆን የኛው ሀገር ልጆች የኛው ሀገር ኢንጂነሮች ያዳበሩትን ስርዓት መፍጠር ተችሏል። ከዚህ አንጻር አንደኛው የቴክኖሎጂ ልምድ ማካበት መቻሉ ምናልባት በውጭ ሀገራትም ጭምር መካፈል የሚችል ልምድ መተግበር መቻሉ በጣም ትልቅ ምርታ ነው ብለን እንወስዳለን። ከተለያዩ ሀገራትም ይህንንም ልምድ ለመቀመር በተለይ ከአፍሪካ ውስጥ ካሉ ሀገራት ወደኛም ተቋም በመምጣት ልምድ የተወሰደበትን ሁኔታ መመልከትም ችለናል። ከዛ ባሻገር ደግሞ በግዢ የመጣ ስርዓትም ስላልሆነ ለግዢ ሊወጣ የሚችል የነበረው ወደ 35 ሚሊዮን ዶላር የሚሆንንም ወጪ ማስቀረት የተቻለበት ሁኔታ አለ። የኛው ሀገር ልጆች ደግሞ ይህንን ሲያለሙ ሲያዳብሩ ለራሳቸው የሚኖራቸው እውቀት ይኖራል። ምናልባትም ወደፊት ሊሸጥም የሚችል
ክህሎት አዳብረውበታል ብለን እናምናለን እና ይህንን የማደራጀት ሂደቱ በጣም ሰፊ ጊዜ ነው የወሰደ። በደንብ የተማርንበት መካፈል የሚችል ልምድ ያዳበርንበት ነው ብለን እንወስዳለን። ሌላው የዲጂታል መታወቂያ የትግበራ ሂደት የተለያዩ የምዝገባ መሳሪያዎችን በመላ ሀገሪቱ በማሰራጨት ምዝገባ የሚከናወንበትን ሁኔታ ማመቻቸትን የተመለከተ ነው። ይሄ ደግሞ ኦፕሬሽናል ስራ ስላለው በተለይ የምዝገባ መሳሪያዎቹን ከውጭ ማስገባት፣ እነዚህ መሳሪያዎች በተለያዩ የምዝገባ አጋር አካላት አማካኝነት በመላ ሀገሪቱ እንዲሰራጩ በማድረግ ምዝገባውን ማመቻቸት ማሳለጡ ሂደት ራሱን የቻለ ጊዜ የሚወስድ ተግባር ነውና ከዚህ አንጻር ጥሩ እመርታ ታይቷል ብለን እናምናለን። ግን የተለጠጠ እቅድ ነው ያለን። ምክንያቱም እንደምታውቀው ያው የዘገየ ፕሮጀክት ፌል የማድረግ ያለመሳካት አዝማሚያው ከፍተኛ ነውና ከዛ አንጻር ሰፋ ያለ እቅድ ይዘን ያንን እቅድ ለማሳካት በትጋት እየሰራን እንገኛለን ማለት ነው። እስካሁን እንደው ካቀዳችሁት እቅድ አንጻር የምዝገባ ሂደቱ እንዴት ነው? ማለቴ ለምሳሌ ይሄን ያክል ዜጎችን በዚህ ያክል ጊዜ ውስጥ እንመዘግባለን ብላችሁ እቅድ ይኖራችኋል ብዬ አስባለሁና በእስካሁኑ ምን ያክል ኢትዮጵያውያን በዚህ የዲጂታል መታወቂያ ስርዓት ውስጥ ተካተቱ ወይም ተመዘገቡ? የአገልግሎት አሰጣጡ ተደራሽነቱ በተለይ በአዲስ አበባ ላይ በተለያዩ አካባቢዎች እንመለከታለን። ከአዲስ አበባ ወጣ ባሉ አካባቢዎች ደግሞ ምን ያክል ነው ተደራሽነቱ? ዜጎች ሄደው እንዲመዘገቡ በቀላሉ ተደራሽ ከመሆን አንጻር እስካሁን ከ12.5 ሚሊዮን በላይ ነዋሪዎች ተመዝግበዋል። ያው ዜጎች ብቻ ሳይሆን የኢትዮጵያ ዲጂታል መታወቂያ አዋጅ በግልጽ እንደሚደነግገው በዚህ ስርዓት የሚመዘገቡት ነዋሪዎች ናቸው፣ ህጋዊ የሆኑ ነዋሪዎች። ያ ማለት ስደተኞች፣ የውጭ ሀገር ዜጋ ሆነው እዚህ ሀገር በስራ ጉዳይ የመጡ ሰዎች፣ ኤክስፓት የምንላቸው የመሳሰሉት በዚህ ዲጂታል መታወቂያ ስርዓት የመመዝገብ መብት አላቸው። ስለዚህ እስካሁን 12.5 ሚሊዮን በላይ ነዋሪዎች ተመዝግበዋል። በዚህ አመት እስከ 30 ሚሊዮን እናሳካለን የሚል በበጀት አመቱ መጨረሻ ድረስ እስከ 30 ሚሊዮን እናሳካለን የሚል እቅድ ይዘን እየተንቀሳቀስን እንገኛለን። በመላ ሀገሪቱ በአሁን ሰዓት ወደ 900 የሚሆኑ የምዝገባ ማዕከላት አሉ። አሁንም መመዝገብ ለሚፈልጉ ሰዎች id.et/locations ላይ በመግባት ያሉንን የምዝገባ ማዕከላት በመመልከት መመዝገብ የሚችሉ መሆኑን ወዲሁ ለመጠቆም እወዳለሁ። የምዝገባ አጋር አካላቶች አሉን። በመላ ሀገሪቱ በኢትዮ ቴሌኮም ማዕከላት አማካኝነት ምዝገባዎች ይከናወናሉ። እንዲሁም በገቢዎች ቢሮዎች፣ ግብር ሰብሳቢ በሆኑ የገቢዎች ቢሮዎች አማካኝነት ምዝገባ ይከናወናል ማለት ነው። ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዚህ የሚያበቃ አይሆንም። አሁንም የግዢ ሂደትም ላይ ያሉ በስርጭትም ላይ ያሉ የምዝገባ መሳሪያዎች አሉ። የምዝገባው በዋነኝነት እስካሁን ባለው ሁኔታ ስንመለከት ያው ከተማና ከተማ ነክ በሆኑ አካባቢዎች ላይ ነው ተጠናክሮ እየቀጠለ ያለው። ነገር ግን ያቀድነውን እቅድ ከማሳካትም የአገልግሎቱንም ተደራሽነት ከማስፋትም አንጻር በመላ ሀገሪቱም የምዝገባ ጣቢያዎች ተደራሽ መሆን ስላለባቸው በግል ዘርፍ ያሉ ተቋማት ይሄንን ትኩረት አድርገው የሚሰሩ ተቋማትን ወደ ምዝገባ ስርዓቱ የማምጣት ሂደትንም ጨምረን ምዝገባውን የምናጠናክር ይሆናል። አሁን በአሁኑ ሰዓት ላይ ጨረታ ላይ ያለ ለጨረታ ኦፕን የሆነ ሱፐር ኤጀንቶች የሚባሉ ተቋማት ወደዚህ ስራ ገብተው በመላ ሀገሪቱ በገጠር አካባቢዎች፣ ድንበር አካባቢዎችን ጨምሮ ያው ኢትዮጵያ በጣም ትልቅ ሀገር ናት። በጣም ብዙ ሰፊ እና በተለይ የተለያየ ጂኦግራፊ አቀማመጥ ያለበት ሀገር እንደመሆኑ መጠን ለነዚህ ሁሉ አካባቢዎች ተደራሽ የሚሆን ስርዓት ለመፍጠር በስራ ላይ ነን ማለት ነው። በጣም ጥሩ። እሺ እንመለሳለን። መስመር ላይ ደዋይ እንዳለ የተነገረኝ ነው። ሄሎ ጤና ይስጥልኝ። አብሮ ይስጥልን። እንዴት አረፈዳችሁ? ይመስገን። ማንም በልኬት ነው የሚደውሉት? መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት። መምህር ማን ያሉኝ? ፍጹም። መምህር ፍጹም። እሺ መምህር ስለደወሉ እናመሰግናለን። እስኪ በዛሬው ውይይታችን ላይ ሀሳብ፣ አስተያየት አሊያም ጥያቄም ካሉት መቀጠል ይችላሉ። እሺ እስካሁን እንግዶች እየገለጹ ባለው በጣም ጥሩ ነው፣ አገላለጻቸውም ጥሩ ነው። እኔ ግን እንደ አንድ ኢትዮጵያዊ አስተያየት መስጠት የምፈልገው የዚህን መታወቂያ ኃይላነት ለመሆኑ በየወረዳው ያሉ መሪዎቻችን ወይም በየቀበሌው ያሉ ምን ያህል ተረድተዋል ብላችሁ ታምናላችሁ? ምክንያቱም ብዙም ስለምታወጣው ባሊ ወይም ደግሞ ህጋዊነት የተረዱታል። አንዳንድ ሰዎች ይሰማል። ትንሽ ድምጾት መምህር፣ ትንሽ ድምጾት እየተቆራረጠ ነው። እስኪ አጠገቦት ቴሌቪዥን ካለ ይዝጉና። ቴሌቪዥኑን ዘግቼዋለሁ። እሺ ድምጾትን ከፍ አድርገው ይቀጥሉ። ትንሽ የተቆራረጠ ስለሆነ ስልኮት ይቀጥሉ። እንደገና ልጀምር? ይቀጥሉ፣ ችግር የለውም። ጥያቄዎትን ይቀጥሉ። አዎ
እስቲ የከተማዎቻችን የወረዳ አስተዳዳሪዎቻችን ምን ያህል ለዚህ መታወቂያ ፋይዳነት ተረድተዋል ብላችሁ ታምናላችሁ? አንድ ሁለተኛ ለህዝቡ ራሱ አዌርነስ ለመስጠት በሚዲያዎች አንድ የሆነች አጭር ማስታወቂያ መተለቀቅ አለች ቲቪ ላይ። ከሷ ውጪ ሌሎች የአዌርነስ ስራዎች ለመስራት ምን ያህል ተዘጋጅተዋል? ሶስተኛ ጥያቄ በ97 ይመስለኛል ስራች አይሰራም ማለት ይቻላል። ሰዎች ብዙ ይደውላሉ፣ ስልኩ አይነሳም ወይም ደግሞ አይሰራም። ስለዚህ ቅሬታ ማቅረቢያ ስልኩን ነው የመጨረሻው ጥያቄ። ቅሬታ ማቅረቢያ ስልኩ አይሰራም ነው? አይሰራም። አይሰራም ማለት ይቻላል። አይነሳም፣ ይሰራም አይነሳም። ራሱ ኮከብ 9779 መሰላል ላይ የሚጠየቀው ጥያቄ በትክክል እየመለሰ ነው። የሚጠይቀው ሌላ ነው፣ እሱ ዲስፕሌይ የሚያደርገው መረጃ ሌላ ነው። ለምሳሌ አንዳንድ ሰዎች መታወቂያ የማይመጣላቸው አሉ። ከወር በላይ ከወር ቀን በላይ ምናምን ቆይባቸው ያው መጠየቅ ያለባቸው ስለሆነ ማለት ነው። እኔ ግን ለቢሾፍቱ ከተማ በተለይ 2 ቦታ ነው መታወቂያው የሚሰጥ። ከተማው ትልቅ ነው፣ ህዝቡ ብዛት ያለው ግን 2 ቦታ አንዷን ፕሪንታም ላይ ቴሌ ላይ እንደገና ደግሞ ፕሪንት የሚደረገው እኔ ለምሳሌ ዳውንሎድ ካደረግኩ በኋላ በራሴ ማድረግ አልችልም። አሁን ኢትዮ ቴሌኮም ልክ ራሱ እንደ ቢዝነስ አድርጎ ስለያዘው በዚህ ጉዳይ ላይ ምን አስተያየታችሁ ለማለት ነው። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። አሜን። እናመሰግናለን። እኛም ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት። ደዋያችን ያነሷቸው ጥያቄዎች አሉ፣ እንመለስባቸዋለን እርስዎን ስለሚመለከቱ። ወደ ዶክተር ልምጣ። እንግዲህ ቴክኖሎጂ ያው የሰው ልጆችን ህይወት ያቀላል። አሁን ዲጂታል መታወቂያም እንግዲህ ቀድሞ ከሚታወቀው በወረቀት ካለው መታወቂያ ስርዓት አሁን በዲጂታል መልኩ ይሄ የዴሞግራፊክ እንዲሁም ባዮሜትሪክ መረጃዎችን ይዞ ዘመናዊ በሆነ መልኩ አገልግሎት ለመስጠት የሚጠቅም ዲጂታል መታወቂያ እንደሆነ ይታወቃል። እንግዲህ ቴክኖሎጂ ቀደም ብዬ እንዳልኩት ጥቅም እንዳለ ሁሉ አብሮ ደግሞ ሌሎች ስጋቶችን ይዞ ሊመጣ ይችላል። በተለይ አሁን ከደህንነት ጋር ተያይዞ የሚነሱ ነገሮች አሉ። እንግዲህ እዚህ ዲጂታል መታወቂያ ስርዓት ውስጥ እንግዲህ ብዙ መረጃዎች፣ የአንድ ግለሰብ መረጃዎች የሚካተቱ መረጃዎች አሉና እንደዚህ አይነት ስርዓቶች በተለይ የግለሰቦችን መረጃ ደህንነት ከመጠበቅ አንጻር ምን አይነት ዋስትና ይሰጣሉ? ምን ያክል ሴፍ ናቸው? እንደው በተጨባጭ ምናልባት የኢትዮጵያ ብሔራዊ ዲጂታል መታወቂያ ስርዓትንም አይተውት ከሆነ ከዛ አንጻር እንዲያነሱልኝ ነው ዶክተር። እሺ፣ ጥሩ ጥያቄ ነው። ምናልባት የህግ ክፍልም ስላለች ትንሽ እንትን ታደርጓል። አንዱ ያው ዲጂታል አይዲ ላይ ከሚነሱ ሁሉም ግሎባሊ ከሚነሱት ስጋቶች በዋናነት የመጀመሪያው ይሄ ከፕራይቬሲ ወይንም ከሰዎች የመረጃ የግል ደህንነት አንጻር የሚነሱ ነገሮች ናቸው። ማለት እነዚህ መረጃዎች እንዴት ይሰበሰባሉ፣ እንዴት ይጠራቀማሉ፣ እንዴት ደግሞ ወይ ወደ ሶስተኛ አካል ወይንም ደግሞ ወደ ሌላ አካል ይዘዋወራሉ የሚሉ ስጋቶች አሉ። ስጋቱ ተገቢ ነው፣ ግን ያንን ፕሮቴክት እንዴት ነው መደረግ የሚችለው? ምን አይነት መረጃዎች ናቸው የሚሰበሰቡት? እንዴት ነው በቋት ውስጥ የሚቀመጡት የሚለው ትልቅ ጉዳይ ነው እና ለምሳሌ አንዳንድ ሀገራት በጣም ብዙ የሚሰበስቧቸው ነገሮች አሉ። ለምሳሌ የፐርሰናል መረጃ፣ ሌላም አሁን የዚህኛውንም ለማየት ሞክሬያለሁ። ይሄ ፋይዳን ለምሳሌ ስናወጣ ወደ 4 ፕራይመሪ የሚባሉ ነገሮች ይወስዳሉ። ስም፣ አድራሻ፣ ዴት ኦፍ በርዝ እና እነዚህ ምንድነው ዳታ ሚኒማይዜሽን ነው የሚባል ነገር አለ። አነስ ባለ እንትን የሰዎችን መረጃ ያን ያህል ኤክስቴንድድ ባልሆነ መንገድ የመውሰድ ነው። ምንድነው ጉዳቱ? ለምሳሌ በሌሎች ሀገር ካየን፣ ለምሳሌ የዩጋንዳን ኬዝ ካየ ነው የዛሬ ስንት ዓመት ብዙ መረጃ ይወስዳሉ። ከዚህ ከፐርሰናል እና የባዮሜትሪክ መረጃ በተጨማሪ ለምሳሌ የብሔር መረጃ፣ የእምነት መረጃ፣ የማሪታል ስታተስ ምናምን እንደዚህ አይነት ነገር ይወስዱና ትንሽ ይሄ በተለይ ኤትኒክ እንትን ባለበት አካባቢ ስጋት ይፈጥራሉ እና እንዴት ነው እነዚህ መረጃዎች የሚጠራቀሙት የሚለው ትልቅ ኮንሰርን ነው እና ይሄ ነገር ደግሞ በምንድን ነው ሊፈታ የሚችለው? አንደኛ የህግ ማዕቀፍ ያስፈልገዋል። የህግ ማዕቀፍ ማለት የፐርሰናል የግል መረጃ ዳታ እንዴት ነው የሚጠበቀው የሚል እስከ ቅርብ ጊዜ
ለምሳሌ የዓለም ላይ በአፍሪካን ዩኒየንም አንድ የወጣ ኮንቬንሽን አለ። ይሄ የማላቡ ኮንቬንሽን የሚባል የዳታ ሴኩሪቲ ላይ በጋራ ኮንሶርቲየም የሆኑ ሀገራት የሚፈርሙት መረጃ ያም አይ ቲንክ ሁሉም ፈርሞ ያለቀ አይመስለኝም። በእኛ ሀገር እስከ ቅርብ ጊዜ ይሄ የዳታ ፕሮቴክሽን ህጉ ያን ገና እየተሰራ ነበር። አይ ቲንክ በቅርቡ ግን ጸድቆ ስራ ላይ መዋል ጀምሯል። ስለዚህ ግለሰቦች መረጃቸው እንዴት እንደሚቀመጥ እንዴት እንደሚሰበሰብ ኮንሰንት ወይንም ደግሞ ፈቃደኝነታቸውን መግለጽ አለባቸው። ለምሳሌ ይህንን መረጃ ሲሰጡ ባዮሜትሪክ መረጃ፣ የፎቶ አይሪስ መረጃ ወደ ሲስተሙ በሚገባበት ጊዜ እዛ ጋር የሚፈርሟቸው ኮንሰንቶች አሉ። ያለኔ ፈቃድ ወደ ሌላ አካል እንዳይተላለፍ ወይንም ደግሞ ያለኔ ፈቃድ እነዚህ መረጃዎች ለዚህ ጉዳይ ብቻ እንዲውሉ ተብለው አብረው ስቶር ተደርገው የሚቀመጡ ነገሮች አሉ። እነዚህ ነገሮች በህግ ማዕቀፍም ሊስተካከሉ ይችላሉ። ወይንም ደግሞ ግለሰቦች ቀድመው እንዲያውቁ ወይንም ደግሞ ዳታው በሚነካካ ወይንም ደግሞ ለሌላ ጉዳይ በሚውልበት ጊዜ ግለሰቦች እንዲያውቁት መደረግ አለበት። ስለዚህ ስጋቶች አሉት። በዚህ መንገድ ሊቀረፍ ይችላል። ሌላኛው ስጋት ትንሽ ምንድነው ዲስክሪሚኔት ሊያደርግ ይችላል የሚል ስጋቶች አሉት። ይሄም አሁንም ግሎባል ያለ ነው። ዲስክሪሚኔት ስንል ለምሳሌ በእድሜ ገፋ ያሉ ወይንም ደግሞ ኬፔብል ያልሆኑ እነዚህ ዳታዎች መስጠት የማይችሉ ይሄንን ስላልቻሉ ዲጂታል አይዲ የላቸውም። ዲጂታል አይዲ ስለሌላቸው ደግሞ ወደ ሲስተሙ ወይንም ደግሞ ወደ አገልግሎት የማግኘት እንትን ውስጥ አይገቡም እና በተወሰነ መንገድ ሊያገላቸው ይችላል። እነሱንም ኢንኮርፖሬት እንዲያደርግ አንድ አማራጮች መቅረብ አለበት የሚል እንትኖች ስጋቶች አሉ። ስለዚህ በዋናነት የሁለቱ ከሴኩሪቲም ጋር የሚነሱ ነገሮች አሉ። በማዕከል ስለሆነ የሚቀመጠው አንዳንዴ ለምሳሌ የሆነ ኢንቴንድድ የሆነ ሳይበር አታክ ምናም በሚገጥምበት ጊዜ ቶታሊ ሲስተሙ ፌል ሊያደርግ ይችላል። ስለዚህ በሙሉ ነገሩ ኮላፕስ አድርጎ ቁጭ ሊልበት የሚችልበት አጋጣሚ አለ። በጣም ስትሮንግ የሆነ የፕሮቴክሽን የዳታ ወይንም የሲስተም ሴኩሪቲም ይፈልጋል ማለት ነው። እነዚህ ናቸው በዋናነት ስጋቶቹ። ምናልባት አሁን ዶክተር ካነሱት አንጻር እንደ ብሔራዊ ዲጂታል መታወቂያ ፕሮግራም ምን አይነት እንደው የአስተዳደራዊ ሌሎች ቴክኒካል ጉዳዮች መሰል በዚህ ከደህንነት የመረጃ ደህንነት ጋር ተያይዞ ያሉ ጥንቃቄዎችን ለማድረግ ምን አይነት ማዕቀፎች አሉ በእናንተ ተቋም? እሺ ጥሩ። የግል መረጃ ጥበቃ አንጻር እንግዲህ የግል መረጃ ጥበቃና ጥንቃቄ ሂደት ህገ መንግስታዊ ይዘት ያለው መብት ነው። ህገ መንግስቱ የግለኝነት መብትን ወይንም ራይት ቱ ፕራይቬሲ የምንለውን እውቅና ሰጥቶታል። ስለዚህ የግለሰቦች የግል መረጃ መጠበቅ መነሻው ያ ነው ማለት ነው። እንደ ብሔራዊ መታወቂያ ፕሮግራም ቅድም ዶክተርም እንደገለጸው የህግ ማዕቀፉን የማጠናከር ሂደት የመጀመሪያው እርምጃ ነው የነበረው። ራሱን የቻለ ኮምፕሬሄንሲቭ የሆነ የግል መረጃ ጥበቃን መሰረት ያደረገ የህግ ማዕቀፍ ከመውጣቱ በፊት የኢትዮጵያ ዲጂታል መታወቂያ አዋጅ ሲወጣ ጀምሮ የግል ዳታ ጥበቃን በሚመለከት የተጠናቀሩ ድንጋጌዎችን የያዘ ነው ማለት ነው። ከዚህ አንጻር ያው የግል መረጃ ጥበቃ ሂደት መርህን መሰረት ያደረጉ መብቶች እውቅና የሚሰጥበት ከዛ ደግሞ ቀሪ ሁኔታዎቹ ጠባብ በሆነ መልኩ የሚተረጎሙት። ምክንያቱም ቀሪ ሁኔታዎች ልዩ ሁኔታዎች መርህን ሲጥሱ መብት መሆኑ ይቀራል ማለት ነው። ስለዚህ ከዚህ አንጻር የኢትዮጵያ ዲጂታል መታወቂያ አዋጅ በግልጽ የሚዘረዝራቸው የግል ዳታ ጥበቃ ድንጋጌዎች አሉት። የመጀመሪያው ፍላጎትን ወይም ኮንሰንትን መሰረት ያደረገ የመረጃ መሰባሰብ ሂደት የምንለው ነው ማለት ነው። አዋጁን በግልጽ እንደሚያስቀምጠው ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ በዲጂታል መታወቂያ ስርዓት የመመዝገብ መብት አለው ብሎ እውቅና ከመስጠት ነው የሚጀምረው አዋጁ። ስለዚህ እንደ ተቋም የዲጂታል መታወቂያ መዝገባ ሂደትን አስገዳጅ ማድረግ አንችልም። ነገር ግን የተለያዩ ተቋማት ለአገልግሎት አሰጣጣቸው የዲጂታል መታወቂያን ምዝገባን ወይንም የማረጋገጥ አገልግሎትን አስገዳጅ ማድረግ ከፈለጉ ግን ያንን ውሳኔ ተቋማዊ ውሳኔ ስለሆነ እነዚህ ተቋማት ማድረግ የሚችሉበትን አስገዳጅ ማድረግ የሚችሉበትን የህግ ማዕቀፍ ፈጥሮ ያለፈ ነው። ስለዚህ እና አስገዳጅ የምታደርጉት እናንተ ሳይሆን ተቋማት አገልግሎት ሰጪ ተቋማት ናቸው። የግድ ዲጂታል መታወቂያን ይዛችሁ ካልመጣችሁ አገልግሎት አንሰጥም ሊሉ የሚችሉት ተቆጣጣሪ አካላት
አገልግሎት ሰጪ ተቋማት ስንል ማንኛውም የፕራይቬት ወይንም የግል ተቋማት ሳይሆኑ ተቆጣጣሪ አካላት ለምሳሌ በፋይናንስ ዘርፉ አገልግሎት ሰጪ ተቋማት ባንኮች፣ ማይክሮ ፋይናንሶች፣ ኢንሹራንሶች ሊሆኑ ይችላሉ። ነገር ግን እነዚህን የሚቆጣጠረው አካል የብሔራዊ ባንክ የኢትዮጵያ ብሔራዊ ባንክ ነው። ስለዚህ ብሔራዊ ባንክ አስገዳጅ አድርጎ ማስቀመጥ ይችላል ማለት ነው። ከዚህ አንጻር የሚነሱ የፖሊሲ አማራጮች አሉ። በተለያዩ ሀገራት ያው የዲጂታል መታወቂያ ሲተገበር አንዳንድ ሀገራት ሙሉ በሙሉ አስገዳጅ ነው ብሎ የሚጀምሩ ሀገራት አሉ። አንዳንድ ሀገራት ይቅርታ እንደው እዚህ ጋር ደዋይ ስላለ ተመልሰን እዚህ ሀሳብ ላይ እንቀጥላለን። ስልክ አስተናግደን እንመለስ። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማንም በል አንዱ አለም ይባላል። እሺ አቶ አንዱ አለም ከየት ነው የደወሉት? በሻሸመኔ። ምን ከየት አሉኝ? ሄሎ ተመዝግብ ነበርና መታወቂያው ማለት ነው። ሄሎ አቶ አንዱ አለም ይሰማዎታል? አዎ አጠገቦት ቴሌቪዥን ካለ ይዝጉና ተዘግቷል። ትንሽ ድምጾት የማስተጋባት አይነት ሁኔታ ስላለው እሺ ቀጥሉ። ጥያቄ ወይ አስተያየት ካሉት። ተመዝግቤ ነበር መታወቂያ። እሺ 2 ወር ሞላኝ። ተመልሼ ደጋግሞ ብለዋልና ጥብቅ ነው የሚለው። ለምን ነው እንደዛ ነው? ከተመዘገቡ 2 ወር ሆኖታል። እስካሁን አልደረሶትም? ምንም አይነት ኮድ ነው ሚሴጅ ይላካል አይደል? ሚሴጅ ይደርሳል። አልመጣልኝም እስካሁን ማለት ነው። ቅሬታ አቅርበዋል? ምናልባት ከዚህ ጋር ተያይዞ ለሚመለከተው አካል? እሺ ከዛ የተሰጡት ምላሽ ምንድን ነው? ተረጋጋሚ ጊዜ ሞክረዋል። ጠብቅ ምን ያክል ጊዜ ነው ማለት የምጠብቅበት ጊዜ ማለት ነው? ጠብቁ ነው የተባሉት? ጠብቅ ነው ያለው። ተረጋጋሚ ጊዜ ሞክረዋል። የሞከርኩት ጊዜ አንድ ጊዜ ብቻ ድረስ ማለት ነው። እና እንዴት ነው? እሺ የሚመለከታቸው የስራ ኃላፊ እዚህ ስላሉ ምናልባት ምላሽ ይሰጡበታል በኋላ ላይ። እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት። እሺ ቀደም ብለን እያነሳ የነበረው ሀሳብ አለ፣ አያይዘን ይሄንን እናነሳለን። በተለይ ከዚህ አስገዳጅነት ጋር በተያያዘ ሀሳብ ያነሱ ነበር። እሱን ቋጭና ስለዚህ የፖሊሲ አማራጮች አሉት። አንዳንድ ሀገራት ሙሉ በሙሉ አስገዳጅ አድርገው የጀመሩ አሉ። አንዳንድ ሀገራት ከምንም ነገር ጋር ሳያያይዙ አስገዳጅም ሳይሆን የሚተገብሩት ሀገራት አሉ። እኛ ደግሞ የሁለቱን ማዕከል የሆነ አማራጭ ነው የወሰድነው ማለት ነው። ተቋሙ እንደ ተቋም ያለው ማንዴት ወይንም የሚያከናውነው ተግባር የዲጂታል መታወቂያ ስርዓቱን የማቀናጀት የመተግበር ኦፕሬሽኑን የመምራት ስራ ስለሆነ አገልግሎት ጋር በተያያዘ ግን አገልግሎትን መሰረት ያደረገ የመታወቂያ ስርዓት የመገንባት ሂደት ላይ ስለሆነ ያለ ነው። የተለያዩ ተቆጣጣሪ አካላት የመንግስት ተቋማት ለቢዝነስ ፕሮሰሳቸው ለራሳቸው የስራ ሂደት የዲጂታል መታወቂያ በስራ ሂደት ውስጥ መግባት ጠቀሜታውን ካመኑበት አስገዳጅ ማድረግ የሚችሉበትን የህግ ማዕቀፍ ተፈጥሯል ማለት ነው። ስለዚህ ኮንሰንት ወይንም ፍቃድ መስጠት የምንለው አንዱ ነው። ሌላኛው እነዚህ ተቋማት ለምሳሌ አስገዳጅ አድርገው በአገልግሎት አሰጣጣቸው ይህንን ሲጠይቁ ከእናንተ ፍቃድ ይጠይቃሉ ነውስ በራሳቸው? የህግ ማዕቀፉ ራሱ አስገዳጅ ለማድረግ እውቅና ስለሰጠው ይችላሉ በራሳቸው። እሺ ሌላው የተመጠነ መረጃ የምንለው ነው። የዲጂታል ስርዓቶች ሲደራጁ የተመጠነ መረጃን መሰረት አድርገው መደራጀታቸው ከሚነሳው የግለኝነት መብት ስጋቶች አንጻር የራሱ ጠቀሜታ ስላለው ለአንድ አገልግሎት ዓላማ የሚያስፈልጉ መረጃዎች ብቻ እንዲሰበሰቡ የሚደረግበት መርህ ነው። ይሄም ደግሞ በዲጂታል መታወቂያ አዋጅም ጭምር እውቅና ተሰጥቶታል ማለት ነው። ከዚህ አንጻር በዲጂታል መታወቂያ ስርዓት የምንሰበስባቸው በተለይ የስነ ህዝብ መረጃዎች 5 ናቸው። ከዛ ውጭ ያሉትን መረጃዎች በተለይ ደግሞ ጥንቃቄ የሚፈልጉ የምንላቸው መረጃዎች ለምሳሌ ብሔር፣ ሃይማኖት፣ የጤና መረጃ፣ ከወንጀል ሬከርድ ጋር የተያያዙ መረጃዎችን አንሰበስብም ማለት ነው። ኢንፋክት ይህንን መሰብሰብ በወንጀልም የሚያስጠይቅ ነው ማለት ነው። ሌላው ከግለሰቡ ፍቃድ ውጪ የግለሰብ መረጃዎች የማይጋሩበት ስርዓትም ጭምር ነው። ከዚህ አንጻር ግለሰቦች ለአገልግሎት ወደ ተለያዩ አገልግሎት ቦታዎች ሲመጡ ይህንን ማየት ይችላሉ። ለምሳሌ በባንኮች በሰነዶች ማረጋገጫና ምዝገባ ተቋም ትስስር ፈጥረን አገልግሎት የምንሰጥበት ሁኔታ አለ። የዲጂታል መታወቂያውን ይዞ ለአገልግሎት የሚመጣ ግለሰብ የፋይዳ ተለዋጭ ቁጥሩን ከሰጠ በኋላ የአጭር ስልክ መልእክት ከኛ ስርዓት ወደ ግለሰቡ ስልክ የሚላክበት ሁኔታ አለ። ይሄም ደግሞ ግለሰቡ እዛ ቦታ ላይ ተገኝቶ ፍቃዱን እየሰጠ ነው ወይ የሚለውን ከግምት ያስገባ ወይም ፍቃድን መሰረት ያደረገ አገልግሎት አሰጣጥንም ለማጠናከር እንዲረዳ የተተገበረ ነው ማለት ነው። ስለዚህ ሰውየው ወይም ደግሞ ግለሰቡ ማረጋገጫ ሲሰጥ ነው
አይደለ? ትክክል። ከስርዓቱ መረጃ የመጠቀም ማረጋገጥ ይችላል የሚለውን ነገር ፍቃድ ኮንሰንት አለው ማለት ነው የሰው የግለሰቡ። ትክክል። ከስርዓቱ ወደ ግለሰቡ ስልክ የሚላክ አጭር የስልክ አጭር ቁጥር ትኖራለች። ያችን 6 ዲጂት ቁጥር ወደ ተቋሙ ሲስተም ሲያስገቡ የግለሰቡ መረጃ ወደ ተቋሙ ይጋራል ማለት ነው። ይህም ደግሞ የግለሰቡን ፍቃድ በስርዓቱ ውስጥ ለመተግበር የተዘጋጀ ነው ማለት ነው። ሌላው በዲጂታል ስርዓት ያው አሁን ያለንበት ዘመን ያው ከኤአይ ቴክኖሎጂም ከተለያዩ ዲጂታል ቴክኖሎጂዎችም አንጻር የግለሰቦች መረጃዎች በተለያዩ ስርዓቶች ይገኛሉ። አንደኛ ኤቲካል የሆነ ወይንም ስነ ምግባርን መሰረት ያደረገ የመረጃ አጠቃቀም እንደሚያስፈልግ በአጠቃላይ መገንዘብ ያስፈልጋል። ከዛ ውጪ ግን ተቋማት ቴክኒካል በሆነ መንገድ የዲጂታል የግለሰቦች መረጃ በጥንቃቄ መደራጀት እንዲችል ግለሰቦች ዲጂታል ፕሮፋይሊንግ የምንለው አደጋ እንዳይጋረጥባቸው ማድረግ ኃላፊነት አለባቸው። እንደ ተቋም እኛም የምንተገብረው አንድ ትግበራ ምንድነው ቶከናይዜሽን የሚባል ጽንሰ ሀሳብ አለው። የቴክኖሎጂ ጥንቃቄ የምናደርግበት ስርዓት አለ። ይሄም ማለት ምንድነው የአንድ ግለሰብ መረጃ ወደ ሌሎች ተቋማት ዲጂታል ስርዓት ሲላክ እነዚህ ተቋማት ከግለሰቡ ፍቃድ ውጪ የተለያዩ ተቋማት ላይ የግለሰቡ መረጃ ቢገኝ እነዛ ተቋማት ከግለሰቡ ፍቃድ ውጪ ተናበው መረጃውን አደራጅተው አንድ የግለሰብን ፕሮፋይል ማደራጀት እንዳይችሉ የሚገታ ስርዓት ነው ማለት ነው። ስለዚህ ይህንን በህግም በትግበራ ሂደትም በቴክኒክም የመከታተል የሰዎችን የግል መረጃዎች የመጠበቅ ስርዓት እየተተገበረ ይገኛል ማለት ነው። መልካም ዶክተር ወደ እርስዎ ልመለስ። በተለይ ሌላው ስጋት የሚሆነው ይሄ አይደንቲቲ ቴፍት የሚባለው አሁን እንግዲህ ቀደም ብለን እንዳነሳ ነው ይሄ የዲጂታል መታወቂያ ስርዓት ከገንዘብ ትራንዛክሽን ከብዙ ነገር ጋርም ሊገናኝ ይችላል እና ሰዎች እንግዲህ በቀላሉ አክሰስ ማድረግ ከቻሉ ያንድን ሰው መረጃ በቀላሉ ገንዘብ ሊያጭበረብሩ ሌሎች ማጭበርበሮችንም ሊያካሄዱ ስለሚችሉ ከዚህ ጋር በተያያዘ ምናልባት ሌሎች ሀገራት ምን አይነት ተሞክሮ ነበራቸው እንደዚህ አይነት ነገሮችን ከመከላከል? ምን አይነት ስጋትስ አለን እንደ ሀገር ምናልባት በዚህ ሲስተም ውስጥ? ያው የዚህ የዲጂታል ሚዲያ ዲጂታል አይዲው የዚህ አንደኛው ጥቅሙ ምንድነው? ይሄ ኦቶንቲኬትድ የሆነ የማንነትን ስለሚገልጽ እዛ ላይ ለምሳሌ ፋይናንሻል ትራንዛክሽኖች ላይ ፍራውድ ወይንም ደግሞ ወንጀሎች እንዳይፈጸሙ የራሱን አስተዋጽኦ ማድረግ ይችላል። ሶ ሌሎች ሀገራት የሚጠቀሙበት እነዚህን መረጃዎች ሴንትራሊ ነው። ይሄ ቅድም ኦቲፒ ቬሪፊኬሽን ይደረጋል። ለምሳሌ መሰረታዊ ለሆኑ አነስ ስላሉ አገልግሎቶች በዚህ በቴክስት ወይንም ደግሞ በኦቲፒ ቬሪፊኬሽን የሚሰጥበት አጋጣሚ አለ። ሌላኛው ደግሞ ለምሳሌ ከዛም ሰፋ ያለ ከዛም አድቫንስ ያደረጉ ደግሞ ቬሪፊኬሽን ሜካኒዝሞች ሊፈልጉ ይችላሉ። ለምሳሌ አሁን የዲፕ ፌክ ምናምን አይነት ነገሮች እየመጡ ስለሆነ የሰውየውን ማንነት በትክክል ቬሪፋይ የሚያደርግ በኢሜጅ ሊሆን ይችላል ወይንም ደግሞ ትክክለኛ ማንነቱን ቬሪፋይ የሚያደርግ በዛም መንገድ የሚያደርጉበት አጋጣሚ አለ። ስለዚህ በተለይ ወንጀሎች የማጭበርበሮች ምናምን እንዳይሰሩ እነዚህን የዲጂታል መረጃ እንትኖቹን ዳታዎቹን ሴንትራሊ ስቶር አድርጎ ከዛ ለተለያየ አገልግሎት ለፋይናንስ የባንኪንግ ሲስተም ሊሆን ይችላል ወይንም ደግሞ የተለያዩ ሰርቪሶችን ለማግኘት ከዛም የበለጠ አድቫንስድ የሆኑ የቬሪፊኬሽን እንትኖችን እንዲጠቀሙ አሁን ለምሳሌ በአውሮፓም በሌሎችም ሀገራት እንደዚህ አይነት እንትኖችን ይጠቀማሉ። ለምሳሌ በአውሮፓ ኬዝ ካየነው የተለያዩ ኮንሰርቲየም ሀገራት ይህን ነገር ያስተሳስራሉ። ለምሳሌ በፈረንሳይ፣ ጣሊያን እንደዚህ አይነት ዲጂታል አይዲ በአንድ ሀገር ብቻ ሳይሆን በተለያዩ ሀገራት እነዚህ እንትኖች ተጠቅመው ወደ ይሄ ወንጀሎች እንዳይሰሩ የተሻለ የሆነ የቬሪፊኬሽን እንትኖችን ይሰራሉ ማለት ነው። ስለዚህ አጠቃላይ በተለይ ይሄ የማንነት ብቻ ሳይሆን ከወንጀል ጋር በተገናኙ ያሉትንም አጋጣሚዎች ወይንም ደግሞ ወንጀሎችን ለመከላከል የተሻለ ወይንም ሴንትራል የሆነ ዳታ ስለሚቀመጥ የተሻለ አገልግሎት ወይንም ደግሞ ሴኩሪቲ ሊሰጥ ይችላል ማለት ነው። ምናልባት አሁን እንግዲህ
በእኛ ሀገርም ብቻ ሳይሆን በጣም አደጉ የሚባሉ ጠንካራ የሳይበር ሴኩሪቲ ያላቸው ሀገራት ጭምር እንግዲህ በተለያየ ጊዜ ሀክ ሲደረጉ ጭምር እንመለከታለን እና ከዛ አንጻር ሙሉ በሙሉ መከላከል ባይቻል ቢያንስ እንደዚህ አይነት አደጋዎችን ለመቀነስ ምን አይነት ሲስተም ነው እንደ ሀገር መጠቀም ያለብን? ምናልባት ያው የተማከለ ጠንካራ በተለይ ደግሞ ይሄ ጠንካራ የባካፕ ሲስተም እና ያለውና ለቀለል ወይንም ደግሞ ለአታክ ደግሞ ያልተጋለጠ ወይንም ደግሞ ደህንነቱ የተጠበቀ የተማከለ አሰራር ቢሆን የተሻለ ሊሆን ይችላል። አለበለዚያ አንዳንድ ያው ሳይበር ክራይም ኤኒ ቦታ አፕል ሊያደርግ ይችላል። እንደ ልክ የባንክ ሲስተም ላይ ወይንም ደግሞ የተለያዩ የዳታ ሴንተሮች ላይ አታክ ሊደረግ ስለሚችል ለዛ ያንን ሊመልስ የሚችል ጠንካራ የሆነ የሳይበር ሴኩሪቲ ይፈልጋል። እንደገና ደግሞ ባካፕ ሲስተሞችም ወይንም ደግሞ አስቀድሞ የተለያየ ቦታ ኮንከረንት የሆኑ ዳታዎችን አስቀምጦ በዛም መከላከል ይቻላል። ስለዚህ ምክንያቱም ሴንሲቲቭ የሆኑ ዳታዎች ስላሉት እነዚህ በሆነ መንገድ ለሌላ አካል እንዳይወጡ መደረግ አለበት። የዚህ ጥቅሙ ምንድነው? ሀገራት የተለያዩ አይነት ፖሊሲ ያላቸው የተለያየ አይነት የአስገዳጅነት ወይንም ደግሞ ቅድም እንዳለችው የሆነ ፓርሻል አይነት ነገር ነው በእኛ ጋር ያለው ወይንም ሙሉ ለሙሉ አያስገድድም። እንደዚህ አይነት ሁኔታዎች ባሉበት ሁኔታ መረጃዎች በሆነ አጋጣሚ ወደ ሶስተኛ ወደ ሌላ አካል እንዳይሄዱ ጥንቃቄ ሊደረግ ያስፈልጋል። እንደገና ደግሞ ደህንነቱም የተጠበቀ ሲስተም መሆን አለበት ማለት ነው። በጣም ጥሩ እንመለሳለን። መስመር ላይ ደዋይ እንዳለ ተነግሮኛል። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ሄሎ ሄሎ። እሺ ተቋርጧል መሰለኝ። እንቀጥል። ምናልባት አሁን ዶክተር ካነሱት አንጻር ምን ያክል ሴኩርድ የሆነ የዳታ ስርዓት ነው ያለው? እንደው ደህንነቱን ከመጠበቅ ቀደም ብለን እንግዲህ ይሄ የቴክኖሎጂ ዘመን እንግዲህ ከጥቅሙ ጋር ደግሞ ይዞ የመጣው ስጋቶች አሉ። ለምሳሌ ሳይበር ሴኩሪቲ ቀደም ብዬ እንዳነሳሁት እኛ ሀገር ብቻ ያለን ትልልቅ ሀገራት ጭምር ሀክ የሚደረጉበት እውነታዎችን እንመለከታለን እና ከዛ አንጻር ነው ደህንነቱ የጠበቀ የግለሰቦች መረጃ በጣም ሴፍ በሆነ ሁኔታ ውስጥ እንዲቆይ ከማድረግ አንጻር እንደ ተቋም ምን አይነት ስርዓት ገንብታችኋል? በተለይ ቴክኒካል ነገሮችንም አብረን ምናልባት ማንሳት እንችላለን። ጥሩ። እንደ ማንኛውም ዲጂታል ስርዓት እንዳልከው የሳይበር ደህንነት ጉዳይ የኛንም ፕሮግራም አንዱ በጣም በትኩረት ከሚሰራባቸው ነገሮች ውስጥ አንዱ ነው። የሳይበር ደህንነት እንግዲህ ምናልባት የዲጂታል መታወቂያ የስራ ዑደትን ብንመለከት አንድ ግለሰብ የአገልግሎት ማዕከል ላይ መጥቶ ምዝገባ ያከናውናል። መረጃው ወደኛ ሴንትራል ቋት ወይም ማዕከላዊ ቋት ይላካል። ያ መረጃ ተደራጅቶ ይቀመጥና ለአገልግሎት አሰጣጥ አስፈላጊ በሆነበት ጊዜ ደግሞ ለተለያዩ ተቋማት በግለሰቡ ፍቃድ መሰረት የሚጋራበት ሂደት አለና ይሄ ላይፍ ሳይክል ወይም ይሄ ዑደት ውስጥ ያሉ ቴክኒካል የሆኑ ሂደቶች ደህንነታቸውን የጠበቀ እንዲሆን ከሕግ ማዕቀፍ አንጻር የተቀመጡ ድንጋጌዎች አሉ። ከዛ በተጨማሪ ደግሞ የመጀመሪያው መረጃውን ከመሰብሰብ ጀምሮ የሚከናወኑ የጥንቃቄ እርምጃዎች አሉ ማለት ነው። ለምሳሌ የምዝገባ ባለሙያዎቻችን የሚሰበስቡት መረጃ ክሪቲካል የሆነ ጥንቃቄ የሚፈልግ የአሻራ መረጃ ስለሆነ ጥንቃቄ የሚፈልግ መረጃ እንደሆነ በስልጠና ሂደት እናሰለጥናለን። ስለዚህ የምዝገባ የሚከናወንባቸው መሳሪያዎች ጋር ተያይዞ መደረግ ያለባቸውን ጥንቃቄዎች፣ መደረግ የሌለባቸውን ነገሮችን በሚመለከት ከሳይበር ደህንነት አንጻር የምንሰጠው ስልጠና አለ ማለት ነው። ስለዚህ መዝጋቢ ባለሙያዎቻችን ይህንን ጥንቃቄ እንዲያደርጉ ተጋላጭነቱ እንዳይኖር ማለት ነው። ከዛ በተጨማሪ በቴክኒክ ረገድ የመረጃው ከመሰብሰቡ ጀምሮ ወደ ማዕከላዊ ቋቱ ሲላክ ማዕከላዊ ቋቱም ላይ ሲከማች ያ ማለት አት ፖይንት ኦፍ ኮሌክሽን ኦን ፍላይት እና አትሬስት በምንለው ሂደት ውስጥ ተቆልፎ የሚቀመጥ ወይም ተመስጥሮ የሚቀመጥ ኢንክሪፕት ተደርጎ የሚጓዝ በመሆኑ ለሳይበር ደህንነት ስጋቶች ተጋላጭ እንዳይሆን የቴክኒክ እርምጃዎች የሚከናወኑበት መሆኑን ማየት ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ መሰረተ ልማቶቻችን፣ የምዝገባ መሳሪያዎች፣ ዳታ ሴንተሮቻችን እንዲሁም ከተለያዩ ተቋማት ጋር የምናደርጋቸው የስርዓት ትስስሮች
የሳይበር ደህንነታቸው በተጠበቀ መልኩ እንዲሆን 24/7 የቁጥጥርና የክትትል ስራ እንሰራለን። የተደራጀ የሳይበር ደህንነት ክፍል አለን። በዚህ ክፍል አማካኝነት የሞኒተሪንግ ወይም የቁጥጥር የክትትል ስራዎችን የመስራት እንዲሁም የተለያዩ ፕሮዳክቶች ወይም ሰርቪሶች በተቋማችን ባለሙያዎች ሲለሙ ቴስት የማድረግ እነዛን ተጋላጭነታቸውን የማየት የማስተካከያ እርምጃዎች መወሰድ እንዲችሉ የማድረግ ስራዎችንም እናከናውናለን ማለት ነው። ምናልባት አሁን ከዚህ ጋር ተያይዞ በአዋጁ ላይ እንደተመለከትኩት እንግዲህ የማረጋገጥ ስልጣን አሁን የዲጂታል መታወቂያ ፕሮግራሙ ነው አለ። አሁን የእናንተ ተቋም ነው የሚያረጋግጠው መረጃን አሁን ላይ ያው ከተለያዩ ተቋማት ጋር ትስስር ፈጥሮ የማረጋገጥ አገልግሎት ይሰጣል። ማረጋገጡን አሁን በብቸኝነት የሚሰራው እሱ ነው ወይስ ሌሎች የሚያረጋግጡ አሉ? ተቋሙ ነው የሚሰራው። ተቋሙ ነው የሚያረጋግጠው። ግን አዋጁ ላይ እንግዲህ በቀጣይ ደግሞ እንደ ሁኔታው ለሌሎች አካላት ሰጥቶ የማረጋገጥ ፍቃድ ሊሰጥና ሌሎች የማረጋገጥ ስራን መስራት እንዲችሉ የማድረግ ሁኔታ ሊኖር እንደሚችል አዋጁ ላይ ተመልክቻለሁ። እና እሱ ምናልባት መረጃ ለሶስተኛ ወገን አሳልፎ ከመስጠት አንጻር ደህንነቱን ስጋት ላይ ጥለው በዋነኝነት የማረጋገጥ ስራ የሚያከናውኑ ተቋማት ወይንም ኦተንቲኬሽን ሰርቪስ ፕሮቫይደር የምንላቸው ወደዚህ የስራ ሂደት የሚገቡበት ምክንያት የዲጂታል መታወቂያን የማረጋገጥ አገልግሎት በተለይ እየተስፋፋ ሲሄድ የተለያዩ ተቋማት ሊፈልጉ ይችላሉ። ጥያቄ የሚያቀርቡ ተቋማት አሉ። አሁንም የማረጋገጥ አገልግሎት የሚያገኙ ከ50 በላይ ተቋማት አሉ። ይሄ እየሰፋ ነው የሚሄደው። በፌዴራል ደረጃ እንኳን ብንመለከት ከ167 በላይ የመንግስት ተቋማት አሉ። በክልል ደረጃ የተደራጁ ተቋማት አሉ። የግል ተቋማት፣ ባንኮች፣ ኢንሹራንሶች የመሳሰሉት በርካታ ተቋማት ይህን ጥያቄ ሊያቀርቡ ይችላሉ። ስለዚህ የማረጋገጥ አገልግሎትን ከመሰረተ ልማት ብቃት አንጻር አንድ ተቋም ብቻ ያንን ስራ ከሚወጣው የብሔራዊ መታወቂያ ፕሮግራም የኦተንቲኬሽን ሰርቪስ ፕሮቫይደር የምንላቸውን በመወከል ከነዚህ ተቋማት ጋር ትስስር በመፍጠር እነዛ ተቋማት ደግሞ ከሌሎች ተቋማት ጋር ትስስር የሚፈጥሩበትን ሁኔታ ማመቻቸት ራሱን የቻለ የመሰረተ ልማት ጫና እንዳይኖር እነዚህን ጥያቄዎች ደግሞ ብቁ በሆነ መንገድ ኤፊሽንት በሆነ መንገድ ማስተናገድ እንዲቻል የራሱ አቅም የሚፈጥር ኦፕቲማይዝ ለማድረግ የሚረዳ ነው ማለት ነው። ስለዚህ የኦተንቲኬሽን ሰርቪስ ፕሮቫይደር የምንላቸው የሚሰሩት ስራ አሁንም ከሚሰሩበት አግባብ ከሚሰራበት አላማ ውጪ እንዳይሆን የህግ ማዕቀፍ አለ። አዋጁም ላይ በግልጽ ተደንግጓል ማለት ነው። ከማረጋገጥ አገልግሎት ውጪ መረጃው ቢጋራ ለሌሎች ተቋማት ከግለሰቡ ፍቃድ ውጪ መረጃዎችን ማጋራት እንዳይችሉ በህግም የተቀመጠ ድንጋጌ አለ። ይሄ በህግ ብቻ ሳይሆን በቴክኒክም ቁጥጥር የሚደረግበት ነው የሚሆነው ማለት ነው። ስለዚህ ይሄ ዋነኛ አላማው መረጃውን ማጋራት ሳይሆን ይሄንን የመሰረተ ልማት ጫና መቀነስ፣ አገልግሎት አሰጣጥም የተቀላጠፈ እንዲሆን በጣም ጥሩ። እሺ፣ መስመር ላይ ደዋይ ያለ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ድምጾት ትንሽ ስልኮ ጥራት የለውም። አጠገቦት ቴሌቪዥን ካለ ይዝጉና ሀሳቦትን ይቀጥሉ። ማን አሉኝ? ስሞትን የት ነው የደወሉት? ደዋያችን ስልኮት በጣም ድምጹ ጥራት የለውም። ምናልባት ድጋሚ የሚደውሉ ከሆነ እናገኙታለን። ዶክተር ወደ እርስዎ ልምጣ። አሁን ቀደም ብዬ ያነሳው ጥያቄ ነበረ። የማረጋገጡ ስራ በዋናነት አሁን የተቋሙ ነው። ግን እንደ ሁኔታው እንግዲህ ለሌላ ወገን ለሌላ ሶስተኛ አካል ወይም ደግሞ ለሌላ አካላት አሳልፈው የማረጋገጥ ስራ እንዲሰሩ ፍቃድ ሊሰጥ እንደሚችል አዋጁ ላይም በግልጽ ተቀምጧል። እና ይሄ ማለት እንግዲህ እነዛ የማረጋገጥ ውክልና የሚሰጣቸው ተቋማት የእያንዳንዱን ግለሰብ መረጃ አክሰስ ማድረግ ይችላሉ እንደማለት ከመሆኑ ጋር ተያይዞ ምናልባት ለሶስተኛ ወገን የመጋለጡ ነገር ከመረጃ ደህንነት አንጻር እንዴት ያዩታል እርስዎ እንደ ባለሙያ? እንግዲህ በዋናነት የዲጂታል አይዲን በተመለከተ ያው በአዋጁም ፕራይመሪሊ እንትኑ መብቱን የሚሰጠው ለዲጂታል አይዲ ጽህፈት ቤት ወይም ደግሞ ለዚህ ተብሎ የተቋቋመው ጽህፈት ቤት ነው። ነገር ግን ይህ ተቋም ደግሞ ለሌሎች ተቋማት በተወሰነ መንገድ የተወሰኑ ቬሪፊኬሽን ወይም ደግሞ ማጣራትን ያድርጉልኝ ብሎ ራሱ ዴሊጌት ካደረገ ወይም ባውንድድ አድርጎ ወይም በዚህ ጉዳይ ብሎ ገድቦ ከሰጠ እንግዲህ ያው ተቋሙ ራሱ ያደረገው ስለሆነ የተገደበ ነገር ከሆነ ያን ያህል ችግር ላይኖርበት ይችላል። በዋናነት ግን እነዚህ መረጃዎች ተላልፈው ለሶስተኛ አካል ወይም ደግሞ ለሌላ ላልተገባ አካል እንዳይውሉ ያንን የማረጋገጥ ስራ ደግሞ አሁንም
የተቋሙና እነዛ የሚሰጣቸው ለምሳሌ ባንኮች ሊሆኑ ይችላሉ፣ ኢንሹራንሶች ሊሆኑ ይችላሉ፣ ወይንም ደግሞ የሰርቪስ የፋይናንሻል ሰርቪስ የሚሰጡ ሊሆኑ ይችላሉ። እነዚህ በማንዴታቸው መሰረት ወይንም በተሰጣቸው ማንዴት መሰረት መስራታቸውን ደግሞ እንደገና ይሄ የዚህ ክፍል ደግሞ ማረጋገጥ ይኖርበታል ማለት ነው። ከቴክኒክ አንጻር ግን ዶክተር ይሄንን ለምሳሌ መረጃ ወደ ሶስተኛ ወገን እንዳይተላለፍ መቆጣጠሪያ መንገድ ይኖራል? ከቴክኒክ አንጻር ቴክኒካሊ የሚቻልበት ስርዓት አለ? አይ ቲንክ እንደዚህ አይነት እንትኖችን ከተዘረጋ የማይቻልበት ነገር ያለ አይመስለኝም። ምክንያቱም ይሄንን እንዲቆጣጠሩ ሲስተሙ የትኛው ዳታ ወዴት ሄደ፣ የትኛው ዳታ ማን አክሰስ አደረገው፣ የትኛው ዳታ ለሌላ ተሰጠ፣ የትኛው ዳታ ቅድም እንደተባለው ኢንክሪፕት ተደርጎ የተቀመጠውን የትኛው አካል አየው የሚለውን እነዚህ ነገሮች ቴክኒካሊ መስራት አይከብድም። ስለዚህ እነዚህ የተቀመጡ ዳታዎች በዋናነት የዚህ የተቋሙ ኃላፊነት ሆኖ ሳለ ይህንንም ወደ ሶስተኛ አካል እንዳይተላለፉ ወይንም ደግሞ ላልተገባ ደግሞ ተግባር እንዳይውሉ አሁንም በቴክኒክም ይህንን ነገር ማረጋገጥ የህግ ማዕቀፉ እንዳለ ሆኖ ምክንያቱም የህግ ማዕቀፉ ያው ዘርዝሮ የሚያስቀምጣቸው ነገሮች እንዳለ ሁሉ በቴክኒክም እነዚህን ደግሞ ባውንድ አድርጎ ወይንም ደግሞ ገድቦ ለዛ ተግባር እንዳልዋሉ ደግሞ መፈተሽ ወይንም ደግሞ ኦዲት ማድረግም የሚቻልበት አሰራር በሲስተምም መዘርጋት ይቻላል። ስለዚህ ያንን ፕሮቴክት ለማድረግ እንደዚህ አይነት የኦዲቲንግ እና የፕሮቴክሽን ሲስተሞችንም አብሮ ከዛ ጋር ዘርግቶ ለነዛ ተቋማት ማስተላለፍ የሚቻልበት ሁኔታዎች ማመቻቸት ይቻላል። በጣም ጥሩ። እሺ ደዋይ መስመር ላይ ያለ በድጋሜ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው የሚደውሉት? ከአዲስ አበባ አቶ ወርቁ ሐሰን። አቶ ወርቁ ከአዲስ አበባ። እሺ ሀሳብ አስተያየት ወይም ጥያቄም ካሉት ምን መሰለህ? እሺ ፋይዳ መታወቂያ ከያዙ ዜጎች አንዱ እኔ ነኝ። ደርሶኛል። መሆን ያለበት ነው፣ ሁሉም ዜጋ መያዝ አለበት። ነገር ግን ከፋይዳ መታወቂያ ላይ የሰውየው መታወቂያ ብቻ የፋይዳን ያወጣው መታወቂያ ብቻ ቁጥር የስልክ ቁጥር ብቻ እንጂ የቅርብ ተጠሪ አደጋ ቢደርስበት ምን የሚል የለምና ይህንን አወያዮቹና እነሱ ጉዳዩን የሚያስፈጽሙት አካሎች እንዴት አዩት? አንድ ሰው በመንገድ ላይ የተለያየ ነገር ሊገጥመው ቢችል ሊደወልለት የሚችል ነገር የቅርብ ተጠሪ የለምና ማብራሪያ እንዲሰጥ ነው። አመሰግናለሁ። በጣም እናመሰግናለን ስለደወሉ። መልካም ቀን ይሁንልዎት። እንግዲህ በርካታ ጥያቄዎች ሲነሱ ነበር፣ እርስዎን ይመለከታሉ። ጥያቄዎቹን እናንሳ። ከአሁኑ መነሳት እንችላለን። ለምሳሌ አሁን ያነሱት ምናልባት ሰምተው ከሆነ ዲጂታል መታወቂያ ላይ የተካተቱ መረጃዎች በቂ አይደሉም። ለምሳሌ የአደጋ ጊዜ ተጠሪ የመሳሰሉ መረጃዎችን አለማካተቱ ችግር አይሆንም ወይ? ከዛ አንጻር ምናልባት እንደ ተቋም ያለ ምላሽ ካለ እሱ ላይ ምላሽ። ጥሩ። አንዱ ከሚሰጠን ግብአት ውስጥ ምንድን ነው በዲጂታል መታወቂያ ስርዓት ለምሳሌ የደም አይነት፣ የቅርብ ተጠሪ የመሳሰለው መረጃ ቢካተት መልካም ነበር የሚል ነው። የደም አይነትን በሚመለከት ያው ይህንን ትግበራ ሂደት ተደራሽ የማድረግ ሂደቱ በመላ ሀገሪቱ የሚከናወን በመሆኑ ያው በመላ ሀገሪቱ ያሉ ሰዎች ምን ያክል የጤና ተቋማት አክሰሰብል ሆነው የደም አይነትን የመለየት ሂደት ራሱን የቻለ ማነቆ እንዳይሆን ከመስጋት አንጻር እሱን መተግበር አልቻልንም። ከዛ በተጨማሪ ደግሞ የቅርብ ተጠሪ የሚለው ያው የቅርብ ተጠሪ ወደ ስርዓቱ ላይ ማካተት ሂደት ሲከናወን የግለሰቡ ስም፣ የግለሰቡ ስልክ ቁጥር የተጠሪው ጭምር የሚካተት በመሆኑ ይሄ ደግሞ የሌሎች ሰዎችን መረጃ ያለ ፈቃዳቸው ከመሰብሰብ አንጻር አንዱ የምንሰራበትን ማዕቀፍ የግል መረጃን ከመጠበቅ አንጻር የሚቀመጡ ድንጋጌዎችም ስላሉት በዛ ምክንያት ነው ይህንን ማካተት ያልቻልንበት ምክንያት ማለት ነው። ነገር ግን ወደፊት ያው በመላ ሀገሪቱ የተለያዩ የህግ ማዕቀፎች እየተዘጋጁ ይገኛሉ። ከዛ ውስጥ አንዱ የሲቪል ምዝገባና የሲቪልና የቤተሰብ ምዝገባ አዋጅ አሁንም በሂደት ላይ ያለ ነው። ይህንን አዋጅ የማሻሻል ሂደት የቤተሰብ መረጃዎችን በተደራጀ መልኩ የሚያዝ የሚይዝ ሲስተም እየተደራጀ ይገኛልና በዛ ስርዓት የሚስተናገዱ ተጨማሪ መረጃዎች ይኖራሉ። እንዲሁም ከሌሎችም ተቋሞች አገልግሎት አሰጣጥ አንጻር በሌሎች ስርዓቶችም የሚደራጁ መረጃዎች ይኖራሉ ማለት ነው። ሌላ ደዋያችን ያነሱት ቀደም ብለው የደወሉት በተለይ ከቅሬታ ጋር በተገናኘ
አንደኛ ተመዝግበው 2 ወር ያክል እንደሆናቸው እና እስካሁን ምንም ቴክስት ምንም እንዳልደረሳቸው ለዚህም አቤቱታ ባቀረቡ ጊዜ ጠብቁ አይነት ምላሽ እንደተሰጣቸው አንስተዋል። እና አንድ ሰው ከተመዘገበ በኋላ በምን ያክል ጊዜ ነው ቁጥሩን የሚያውቀው? ከዛ ባለፈ ቅሬታስ ቢኖረው በምን መልኩ ነው ቅሬታውን ተቀብላችሁ የምትፈቱት ወይም ደግሞ የምታስተናግዱት? አንድ ሰው ከተመዘገበ በኋላ በ48 ሰዓት ውስጥ ልዩ ቁጥሩ ይደርሰዋል በሚል በስታንዳርድ ያስቀመጥነው ሂደት አለ። ምናልባት የዲጂታል መታወቂያ የምዝገባ ሂደት የግለሰቦች መረጃዎች ከተሰበሰቡ በኋላ ወደ ማዕከላዊ ቋቱ ከተላከ በኋላ የማዕከላዊ ቋቱ ዲዱፕሊኬሽን የሚባል ሂደት አለ። ወይንም ያንን የግለሰቡን መረጃ ከሌሎች መረጃዎች ጋር ከዚህ በፊት ይሄ ግለሰብ ተመዝግቧል አልተመዘገበም የሚለውን የሚያጣራበት ሂደት አለው። ስለዚህ ከዛ አንጻር ምናልባት ግለሰቡ አስቀድሞ ተመዝግቦ ከሆነ ይሄ ግለሰብ ተመዝግቧል ብሎ ሁለተኛው ምዝገባ እንዳይሳካ የሚገታበት ስርዓት አለ። አሻራን መሰረት ያደረገ ስርዓት እንደመሆኑ መጠን ማለት ነው። ምናልባት የአድማጫችንን ቅሬታ አድሬስ ከማድረግ አንጻር እንደ አንድ እርምጃ መወሰድ ያለበት ሰዎች ተመዝግበው ልዩ ቁጥራቸው ካልመጣላቸው ኮከብ 9779 መሰላል ኮከብ 9779 መሰላልን በመጫን ኮከብ 9779 መሰላል እሱን በመጫን አንድ ቁጥርን በመንካት ራሱ ይመራል ሂደት። አንድ ቁጥርን በመንካት መረጃቸውን ማግኘት የሚችሉበት ሁኔታ ተመቻችቷል። ምናልባት ይሄም ሆኖ መረጃ ማግኘት ብቻ ነው እዛው ላይ ቅሬታ ማቅረብ ይቻላል። መረጃቸውን ነው ማግኘት የሚችሉት። አሁን ያ ማለት ቁጥሩ ያልመጣላቸው ሰዎች ወይንም መጥቶላቸው የጠፋባቸው ከስልካቸው ላይ በተለያየ ምክንያት ሊጠፋ ይችላል። ራሱን ስልክ ቁጥር ቀይረው ቢያወጡ በሌላ ጊዜም ቢያወጡት ከጠፋባቸው በኋላ ይሄንን በመጠቀም ማግኘት ይችላሉ ማለት ነው። ይሄም ሆኖ ያልመጣ ከሆነ ግን ወደ ተቋማችን በተለይ በማህበራዊ ሚዲያዎች ቅሬታ ቢያቀርቡ ፈጣን ምላሽ የምንሰጥበት ሁኔታ አለ። አድማጫችን አሁንም ቢሆን ቅሬታቸውን ናሽናል አይዲ ኢትዮጵያ በሚል በፌስቡክ በቴሌግራም ቢያቀርቡ ናሽናል አይዲ ቻት ኦፊሻል በሚለው ቢያቀርቡ ቅሬታቸውን ለማስተናገድ ይሆናል ማለት ነው። የስልክ መስመሩ ላይም ቅሬታ ተነስቷል። ምናልባት እንደ ቤት ስርዓት ይዩዛላችሁ ወይ ነውስ እንደው አስተራሩ ጥሩ ነው? እናንተ ጋር ያለው ምንድነው? ስደውል አይነሳም በተደጋጋሚ ቅሬታ ለማቅረብ ሲሉ ነበር ደዋዮች። ትክክል 9779 ላይ በጣም በርካታ ስልኮች ስለሚመጡ ምናልባት ቢዚ የመሆን ካለመነሳት ጋር እንግዲህ መጀመሪያ ነው ይሄንን ቅሬታ ስሰማ እንደ ተቋም ግን እንደ ግብአት ወስደ ነው የሚስተካከሉ ነገሮችን እናስተካክል ይሆናል። ግን 9779 በጣም ቢዚ የመሆን የሚል ቅሬታዎች ይቀርባሉ። ትክክል ነው። ነገር ግን ይሄ ያው አሁን ያው የቴክኖሎጂ ዘመን ስለሆነ በስልኩ አማራጭ ምናልባት ቢዚ የሆነባቸው ሰዎች የማህበራዊ ሚዲያዎቻችንን በመጠቀም ቅሬታቸውን ማቅረብ የሚችሉበት አግባብ ተመቻችቷል ማለት ነው። ስለዚህ በተለይ በፌስቡክ በቴሌግራም ቻት ቦት ላይ እንዲሁም በፌስቡክ ላይ ገብተው በማንኛውም በምናጋራቸው ልጥፎች ስር ኮሜንት ቢያደርጉ ምላሽ የምንሰጥ ይሆናል ማለት ነው። በጣም ጥሩ። ሰዓታችንም እየሄደ ስለሆነ ወደ ማጠቃለሉ እየመጣን ነው። ዶክተር እንግዲህ የዲጂታል መታወቂያ ቀደም ብዬ መግቢያ ላይ እንዳነሳሁት በርካታ ሀገራት ዓለም ላይ ተግብረውታል። አፍሪካ ውስጥም ከኢትዮጵያ ውጭ በርካታ ሀገራት በዚሁ በዲጂታል መታወቂያ ስርዓት ውስጥ የተካተቱ ሀገራት አሉ ይህንን የጀመሩና እንደ ሀገራት ምን ተጠቀሙ? እንደ ይህን ዲጂታል ስርዓት በመተግበራቸው በሀገራቸው አንዳንድ ሀገራት ውስጥ ለምሳሌ መግቢያ ላይ እንዳነሳሁት እነ ህንድ እንግዲህ በአመት ብዙ ቢሊዮን ዶላሮችን ጭምር ያተረፉበት አለ። አጠቃላይ ግን በአፍሪካ እናምጣውና ይህን ጉዳይ የዚህ የዲጂታል መታወቂያ ትግበራ እንደው በአንድ ሀገር ኢኮኖሚ ውስጥ ያለው ፋይዳ ምንድን ነው የሚለውን እንመለከታለን። መስመር ላይ ግን ደዋይ እንዳለ ተነግሮኛል። እሱን አስተናግጄ እመለሳለሁ። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንም በል አቶ ካሳሁን ዶየሞ ባላለሁ ከወንዶ ገነት። ድምጾት ራቅ ብሏል። ትንሽ ድምጾትን ከፍ አድርገው ይቀጥሉ። ማን አሉኝ? አቶ ካሳሁን ዶየሞ ባላለሁ ከወንዶ ገነት። ካሳሁን። እሺ አቶ ካሳሁን ከወንዶ ገነት። እሺ ይቀጥሉ። ጥያቄ ወይም አስተያየት ካሉት? በቅርቡ ተመዝግቤ ነበር ለዚህ ለፋይዳ። እሺ መልእክቱ ደርሶኛል። ሁለት አይነት ነው፣ ልዩና ተለዋጭ የሚል ነው ያለውና ለአገልግሎት ለመጠቀም ስንፈልግ የቱን ነው መንገድ ያለብን? ልዩ የምለውን ነው ተለዋጭ የምለውን ነው? በጣም ጥሩ። እሺ እዚሁ ላይ ምላሽ ይሰጣሉ እዚህ ያሉት የስራ ኃላፊ። ሌላ ጥያቄ ያሉት አቶ ካሳሁን? ሌላ የለኝም። አንዱ ምስጢራዊ ይሁን ስለሚል ነው። እሺ እናመሰግናለን ስለደወሉ።
ምናልባት እስኪ ላይ አጭር ምላሽ ይስጡና ወደ ዶክተር ልመለስ። እሺ ለአገልግሎት አሰጣጥ ልዩ ያው መረጃው ሲላክ ልዩ ቁጥርና ተለዋጭ ቁጥር ይላካል። አድማጫችንን በትክክል እንደገለጹት ለአገልግሎት አሰጣጥ ተለዋጭ ቁጥሩን ተጠቀሙ በሚል እኛም መልእክት እንልካለን ማለት ነው። ይሄ ማለት ልዩ ቁጥሩን መጠቀም የተለየ ችግር ይፈጥራል ከማለት አንጻር ሳይሆን ልዩ ቁጥሩ ቋሚ ቁጥር ስለሆነ ተለዋጭ ቁጥሩ ግን በቴክኒካል ሂደቶች መቀየር የሚችል ቁጥር ስለሆነ ዲጂታል ስርዓቶች ላይ ተለዋጭ ቁጥሩን በመጠቀም አገልግሎት ማግኘት የሚችሉበት መንገድም ስለተመቻቸ በቴክኒክም ደረጃ ተለዋጭ ቁጥሩን መጠቀም እንመክራለን። በጣም አመሰግናለሁ። እሺ ዶክተር ምናልባት ቀደም ብዬ ያነሳሁት አጠቃላይ የዓለም ተሞክሮም ይመስላል ዲጂታል ስርዓቱ በመግባታቸው ሀገራት በመልኩ ተጠቀሙ የሚለውን እንደ አንዳንድ ሀገራትን ወይም ደግሞ ዓለም አቀፍ ልምድን ተሞክሮም ብናነሳ ብዬ ነው። በዋናነት የዚህ ጥቅሙ እንግዲህ ይሄ ከዲጂታል ኢኮኖሚው ጋር በተገናኘ ኤፊሽንት የሆነ ወይንም ደግሞ ሪሶርሳቸውን ለመቆጠብ ይረዳቸዋል። ለምሳሌ የተለያዩ ሀገራት ፔፐር ቤዝድ የምንለው ማኑዋሉን ወረቀት ከመጠቀም ይልቅ ዲጂታሉን መጠቀም በጣም ወጪ ቆጣቢ ነው። ለተለያዩ ለፔፐር የሚወጡትን ወጪዎች አንደኛ መቀነስ ይችላሉ። ሁለተኛ ይሄ ፋይናንሻል ዝውውር ላይ ካየ ነው ይሄ ለምሳሌ ሴንትራላይዝድ የሆነ የፋይናንሻል ዝውውር ለዛ አንድ ግብአት ሊሆን ይችላል። ለምሳሌ የተለያዩ አሁን ባንኪንግ ሲስተም ላይ እዚህ የተለያዩ ባንኪንግ ከአክሮስ ከአንድ ባንክ ወደ አንድ ባንክ የሚደረጉ ትራንዛክሽን ካየ ነው ኢን ቢሊየንስ አሁን ለምሳሌ በዚህ እየተተገበረ ነው። ለዛ ደግሞ እንደ አንድ ሴንትራላይዝድ የሆነ ቬሪፊኬሽን ወይም ኦተንቲኬሽን ይረዳል። ሶ ሀገራት ለምሳሌ በብዙ ገንዘባቸውን አሁን በዚህ ሴቭ እያደረጉ ነው። ለምሳሌ ከኢቲ ስዊች የምንለው አለ። ለዛ የፋይናንሻል ዝውውር ላይ ሴንትራላይዝድ የሆነ ኦተንቲኬሽን በሚኖርበት ጊዜ የግብይቱም በማዕከል ይሆናል። ለዛ የተለያዩ ድሮ በነበረው ወጪ በጣም ኮስትሊ የነበሩ ነገሮች አሁን በጣም ሴቭ ሊደረግ ይችላል። ሌላኛው ለሰዎች ምቹ የሆነ ወይንም ደግሞ ፖርተብል የሆነ አይዲ ይዘው አገልግሎቶችን የመንግስት አገልግሎቶችን ለምሳሌ ትምህርት ቤት ሲካሄድ በዛ ሬጂስተር መደረግ ይችላል። የጤና ተቋማት ሲሄድ በዛ ሬጂስተር ማድረግ ይችላል። ስለዚህ ይሄ የዲጂታል ኢንክሉዥን የምንለው ወይንም ደግሞ የዲጂታል ፋይናንሻል ተሳትፎ ላይ በጣም በቀላሉ ሰዎችን ወደ ማርኬቱ ወይንም ደግሞ ወደ ግብይቱ ሊያመጣ ይችላል። ስለዚህ ከሪሶርስ ወይንም ደግሞ ይሄ የተመጠኑ ውጤታማ የሆኑ የፋይናንሻል ግብይቶችን ለማድረግ ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላኛው ምናልባት ቅድም ከአንድ አስተያየት የሰጠው ብዙም ግንዛቤ የለንም የአዌርነስ ምናምን ያለው ነገር አለ እና እዚህ ጋር ሰፊ ስራ ምናልባት ሊሰራ የሚችልበት ኤሪያ ነው። ተቋሙ እየሰራ ነው ስራዎችን፣ ግን ምን ያህል ሰዎች ተገንዝበውታል፣ ምን ያህል በምን ስኮፕ እየሰራ ነው፣ በምን አይነት ሰርቪስ እየሰጠ ነው፣ ለምን ፐርፐዝ ነው የሚለውን በጣም ሰፊ የሆነ ናሽናል ብሔራዊ የሆነ ንቅናቄ ሊፈልግ ይችላል። ቅድም እንዳለችው ለምሳሌ በማህበራዊ ድረገጻቸው ለምሳሌ እኔ አሁን ሊንክድኢናቸውን እከታተላለሁ፣ ፌስቡክ፣ ቴሌግራም አላቸው እና እዛ ላይ መልሶች እንደሚገኙ ሁሉ እነዚህን ደግሞ ሊጠቀሙ የማይችሉ ተደራሽ ያልሆኑ ቦታዎች አሉ። ለምሳሌ ገጠር አካባቢ ኢንተርኔት ያን ያህል ሰፋ ያለ ተደራሽ ያልሆነበት አካባቢ እነዚህ ነገሮች የማግኘት እድሉ አነስ ያለ ነው እና በተለይ ይሄ ሜይንስትሪም ሚዲያውን ወይንም ደግሞ ይሄ የቴሌቪዥን ሬዲዮ ምናምን እነዚህን ተጠቅሞ እንደዚህ አይነት አገልግሎት ነው፣ እንደዚህ አይነት ሰርቪስ ነው የምንሰጠው፣ እንዲህ አይነት ጥቅም አለው የሚሉትን ከነ እንትኑ ማለት ነው ከነ ሙሉ አላማው እነዚህን ፐብሊሳይዝ ማድረግ ወይንም ደግሞ ግንዛቤ የመፍጠር ስራ ያስፈልጋል። ምክንያቱም ይሄን ያህል ቁጥር ለምሳሌ እስካሁን ወደ 12 ሚሊዮን አካባቢ ተመዝግቧል መሰለኝ። ከዛ በላይ ወይንም ደግሞ አሁን አድልት ወይንም ኢትዮጵያ ውስጥ ያለውን ወደ 54% 60% ያለውን አድልት ወይንም ደግሞ ፖፑሌሽን ለመመዝገብ ከታሰበ ገና ነው ማለት ነው። ስለዚህ ያንን ደግሞ ሰፋ አድርጎ ለመመዝገብና ወደዚህ ሲስተም ለማስገባት ሰፊ የሆነ የግንዛቤ ካምፔይኖች ወይንም ደግሞ የግንዛቤ ማስጨበጥ ስራዎችን ይፈልጋል ማለት ነው። ምክንያቱም የተሰጡት አሁን ከተማ ላይ ያሉና በጣም የክልል ከተሞች ላይ ጥሩ እንትኖች አሉት። ነገር ግን በደንብ ሰፊ የሆነ ግን ንቅናቄ ይፈልጋል ማለት ነው። በጣም ጥሩ። ምናልባት አሁን ዶክተር ካነሱት ጋር
ተገናኝቶ እንዲሁ ደዋዮችንም አንስተዋል። ቀደም ብለው ደውለው ብዙ ግንዛቤ ህዝቡ የለውም። ያው ጠቀሜታውን ሲረዳ ነው አይደል ህዝቡ መጥቶ የሚመዘገበው። ለዚህ ነገር ይጠቅመኛል፣ ይሄን ነገር በመዘገብ ህይወቴን ያቀላል፣ የባንክ ትራንዛክሽኑን ያቀላል፣ ሌሎች ነገሮችንም ያቀላል የሚለውን ግንዛቤ ሲኖረው ነው ወደ ምዝገባው የሚመጣውና ከዛ አንጻር ምን ያክል ግንዛቤ ማስጨበጥ ላይ ምን ያክል ትሰራላችሁ? ቀደም ብለው ደዋይም ስላነሱ ማለት ነው። ትክክል። ይህንን ከሶስት ነገሮች አንጻር ብናየው መልካም ነው ብዬ ወስዳለሁ። የመጀመሪያው ስለ አጠቃላይ ስለ ዲጂታል መታወቂያ የትግበራ ሂደት፣ ስለ ህግ ማዕቀፉ፣ ስለ ቴክኖሎጂው ግንዛቤ ለማህበረሰቡ ከመፍጠር አንጻር የሰራናቸው የተለያዩ ተግባራት አሉ። ለምሳሌ ከሜይንስትሪም ሚዲያው ጋር በተያያዘ ከቲቪ ከሬዲዮ ፕሮግራሞች ከግልም ከመንግስትም የሚዲያ ተቋማት ጋር በጋራ በመሆን የተለያዩ የግንዛቤ ማስጨበጫ ፕሮግራሞችን፣ ኢንተርቪዎች፣ ዶክመንተሪዎች የመሳሰሉት ፖድካስቶችን የመስራት ስራዎችን አከናውነናል እስካሁን። ግን ይሄ ቅድምም እንደተባለው ተጠናክሮ መቀጠል መቻል አለበት። በተለይ ማህበራዊ ሚዲያ ሜይንስትሪም ሚዲያዎች ተደራሽ ባልሆኑባቸው አካባቢዎች ሌሎች መንገዶችን በመጠቀም የግንዛቤ ማስጨበጫ ስራው መስፋት እንዳለበት እምነት ወስደናል። ከዚህ በፊት በነበሩን በተለይ የሙከራ ትግበራ ባደረግንባቸው ገጠራማ አካባቢዎች፣ በኦሮሚያ የተለያዩ አካባቢዎች፣ በሲዳማ የተለያዩ አካባቢዎች፣ በትግራይ እንዲሁም በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራውን አስቀድመን ነው የምንጀምረው የትግበራ ስራው ከመከናወኑ በፊት ማለት ነው። ስለዚህ ህብረተሰቡ ስለ ዲጂታል መታወቂያ ፕሮግራም ያለውን ግንዛቤ ማሳደግ እንዲቻል የምንጠቀማቸው ስትራቴጂዎች አሉ። በማህበረሰብ አቀፍ የሆኑ ስራዎችን የሚሰሩ የተለያዩ ኮሚኒቲ ቤዝድ የምንላቸው ተቋማትን በመጠቀም የግንዛቤ ማስጨበጥ ስራዎች የሚከናወኑበት አግባብ አለ ማለት ነው። ከዛ በተጨማሪ ደግሞ ምናልባት ሁለተኛው የሚሆነው ያው ህብረተሰቡ የመታወቂያ ስርዓቱን በተለይ ደግሞ ሴቶች ወደ ተጠቃሚነት የሚመጡት ጥቅም ሲያዩበት ነው የዲጂታል መታወቂያ ስርዓትን ማለት ነው። ስለዚህ ይህን ከማስፋት አንጻር በመንግስት መዋቅር ውስጥ ያሉ በግል ተቋማት ውስጥ ያሉ አገልግሎት ሰጪ አካላት ለዲጂታል መታወቂያ ስርዓት ግንዛቤ እንዲያገኙ የምንሰራቸው የተለያዩ የባለድርሻ አካላት ግንኙነት ስራዎች አሉ ማለት ነው። ስለዚህ ይሄ ሂደት ስለሆነ ቅድምም ምናልባት አድማጫችንን ካነሱት ሀሳብ አንጻር ያው የዛሬ 2 ዓመት የነበርንበት ሁኔታና አሁን ያለንበት ሁኔታ አንድ አይደለም። በጣም ብዙ መሻሻሎች አሉ። ተቀባይነት ያልነበረባቸው ተቋማት ላይ አሁን ብዙ መሻሻሎች ኖረው ተቀባይነቱ እየተጠናከረ የሄደበት ሁኔታ አለ። ይሄ ደግሞ መስፋፋት መቻል አለበት። እንደተባለው ያው የኢትዮጵያ ማህበረሰብ ከተማው ነዋሪ ብቻ አይደለም፣ በገጠርም አገልግሎት አሰጣጥን ከማቀላጠፍ አንጻር ትግበራው መጠናከር ስላለበት ይህንን ግንዛቤ እንዲኖር ለአገልግሎት ሰጪ ተቋማትም ጭምር የሚሰሩ የግንዛቤ ማስጨበጫ ስራዎች አሉ ማለት ነው። ሌላውና በጣም ሊረሳ የማይገባው ጉዳይ ከስርዓት ጋር ያለው ትስስር ነው። የዲጂታል መታወቂያ ስርዓት የሰዎችን መረጃ በመሰብሰብ ብቻ የታጠረ ስርዓት አይደለም። መረጃ መሰብሰብ አንዱ ነው፣ የማረጋገጥ አገልግሎቱን መስጠቱ ደግሞ ዋነኛው ነው። ስለዚህ በዲጂታል መታወቂያ ዙሪያ ስነ ምህዳር መገንባት እጅግ በጣም ወሳኝነት ያለው ነው። ይሄ ደግሞ በሌሎች ተቋማትም የዲጂታል መሰረተ ልማቶች መጠናከራቸውን መሰረት ያደረገ ነው። ከነዚህ ተቋማት ጋር የሚኖርም የስርዓት ትስስር ራሱን የቻለ አስተዋጽኦ ያበረክታል ማለት ነው። ስለዚህ ከነዚህ ነገሮች አንጻር መታየት የሚገባው ነው ብለን እንወስዳለን። ምናልባት በገጠር አካባቢ ያሉ ማህበረሰቦችን በሚመለከት ቅድም እንደተጠቀሰው አሁንም በጅምር ላይ ያሉ ስራዎች አሉ። ነገር ግን በጣም በሰፊው ተጠናክረው መቀጠል ያለባቸው የተግባቦት ስራዎች፣ የኮሚኒኬሽን ስራዎች፣ የህዝብ ግንኙነት ስራዎች መከናወን እንዳለባቸው እንደ ፕሮግራማችን ግንዛቤ ወስደን የኮሚኒኬሽን ስትራቴጂም ጭምር አውጥተን ተግባራዊ እያደረግን እንገኛለን። ምናልባት ባለፈው ሳምንት ከሁሉም ክልሎችና ከተማ መስተዳደሮች የኮሚኒኬሽን ቢሮ ኃላፊዎች፣ የሚዲያ ባለሙያዎች ጋር የምክክር መድረክ አዘጋጅተን ነበር። በዛም ያገኘናቸውን ግብአቶች አካተን ትግበራውን በዛ መልኩ የምናጠናክር ይሆናል ማለት ነው። በጣም ጥሩ። ወደ ማጠቃለያው እንምጣና እንደው በስካሁን የትግበራ ሂደት ውስጥ በመተግበር ሂደት ውስጥ ምንድነው እንደ ችግር የገጠማችሁ? ዲጂታል መታወቂያን ለዜጎች ለማድረስ በምታደርጉት ጥረት ውስጥ ይሄ ከባድ ችግር ነው፣ ምናልባት ህብረተሰቡ መገንዘብ አለበት፣ ሊቀረፍ ይገባል የምትሏቸው እንደ ችግር የለያቸዋቸው ጉዳዮች ካሉ እናንሳና እናጠቃል። ምናልባት የግንዛቤ ክፍተቶች አሉ። ያው አንድ አገር አቀፍ የሆነ ፕሮጀክት ሲተገበር በተለይ አዲስ ትግበራ ሲሆን ከግንዛቤ ክፍተት አንጻር የሚመጡ ተግዳሮቶች ይኖራሉ። ስለዚህ ህብረተሰቡ አንድን ነገር ግንዛቤ ለማግኘት አሁን ያው ያለንበት ዘመን
ሪሶርስፉል የሆነ ጊዜ ነው። በተለያዩ ማህበራዊ ሚዲያዎች፣ ሜንስትሪም ሚዲያዎች ስለ ዲጂታል መታወቂያ ስርዓት ምንድነው ጠቀሜታው፣ ምን ተግባራትን እያከናወነ ይገኛል፣ ወደፊትስ ምንድነው አላማው፣ ምንድነው የታሰበው? ምክንያቱም ይሄ የዲጂታል መታወቂያ ስርዓት የስርዓት ግንባታ ነው። አሁን ብቻ ሳይሆን በዘላቂነት ዲጂታል ስርዓቶችን ከማናበብ ከማስቻል አንጻር በሀገር አቀፍም ደረጃ ማክሮ ኢኮኖሚክ ሌቭል ካለው ጠቀሜታም አንጻር በተለይም ደግሞ ግልጽነት፣ ተጠያቂነት ያለባቸውን ስርዓቶች ከማስፈን አንጻር የራሱ ጠቀሜታ ስላለው ይህንን መረዳትና ፕሮግራሙን መደገፍ ያስፈልጋል ብዬ አምናለሁ። በጣም ጥሩ። እንደው አንድ አሁን በውስጥ የደረሰኝ ጥያቄ ከዚሁ ከኛው ባልደረቦች በምዝገባ ወቅት ወረቀት ይሰጣል። ምናልባት ቴክስቱ እስከሚደርስ ቴክስቱ ቶሎ ባይደርስ በዛን ጊዜ የሚሰጥን በምዝገባ ጊዜ የምንወስደው ወረቀት ሊያገለግል ይችላል ወይ ቴክስቱ እስከሚደርስ የሚል ጥያቄ አንስተዋል። አጭሩ መልስ አይችልም ነው። በምዝገባ ወቅት የሚሰጠው ወረቀት አንድ ግለሰብ መመዝገቡን ማሳያ ነው። ምናልባት እዛ ወረቀት ላይ ካያችሁት ከላይ በኩል 29 ዲጂት ቁጥር አለች። እሷ ቁጥር የምዝገባ ቁጥር ወይንም ሬጅስትሬሽን አይዲ እንላታለን። ምዝገባው መሳካት አለመሳካቱ ወይም በጊዜው ልዩ ቁጥሩ ካልደረሰ በዛ ቁጥር አማካኝነት ያንን ቁጥር ለተቋማችን በመላክ ምን ደረጃ ነው የደረሰው የሚለውን ማየት የሚቻልበት ሁኔታ ለማመቻቸት የተደራጀ ነው። የምዝገባ ፕሩፍ እንጂ ወይም የምዝገባ ማረጋገጫ እንጂ ልዩ መሆንን ማረጋገጫ ወይም የዩኒክነስ ማረጋገጫ ስላልሆነ እሱን በመጠቀም የአንድን ግለሰብ ማንነት በትክክል ተረጋግጧል የምንልበት አግባብ የለም ማለት ነው። በጣም አመሰግናለሁ። ሁለታችሁም እንግዶቼ በጣም አድርጌ ነው የማመሰግነው። ጥሩ ውይይት እንዳደረግን ተስፋ አደርጋለሁ። ዶክተር ኤልያስ ወርቁ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት የዲጂታል ሚዲያ መምህር፣ እንዲሁም ደግሞ ገብርኤላ አብርሃም በብሔራዊ መታወቂያ ፕሮግራም የሕግና ፖሊሲ ክፍል ዳይሬክተር፣ ስለ ጊዜያችሁ እንዲሁ ላነሳናቸው ጥያቄዎች ምላሽና ማብራሪያ ጭምር ስለሰጣችሁ በጣም አድርጌ ነው የማመሰግነው። እሺ፣ እናመሰግናለን። ክቡራን ተመልካቾች የዛሬው ዳጉ የተከታተላችሁትን ይመስል ነበረ። እናንተም እየደወላችሁ ሀሳብ፣ አስተያየት፣ ጥያቄ እየሰጣችሁን አብራችሁን ቆይታ ስላደረጋችሁ በጣም አድርገን ነው የምናመሰግነው። የዛሬውን ዳጉ በዚሁ አጠናቀናል። ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ።